አሁን ደግሞ የክኔሴት አባል ዶክተር ጸጋ መላኩ ፈንታውን መስመር ላይ ትገኛለች። ሰላም ጤና ይስጥልኝ ዶክተር። ጤና ይስጥልኝ አቶ አይቸው፣ እንዲሁም ጤና ይስጥልኝ የተከበራችሁ ተመልካቾች አድማጮች በሙሉ ጤና ይስጥልኝ። እንደው ወደ ውይይታችን ከመግባታችን በፊት ነው መቼ ነው የምታርፊው? አሁንም ጉዞ ላይ ነሽ፣ መኪና ውስጥ ነው የምናይሽ። መቼ ነው እርፈት ያለሽ? ዋው በመጀመሪያ ደረጃ በእውነት ስራው ከባድ ነው። ነገር ግን በአንድ በኩል ደስ የሚል ስራ ኑሮ ጊዜን በጥሩ ነገር ማሳለፍ ለቆም ነገር በጣም የሚያስደስት ነውና በጣም ያስደስታል። የስራው ሁኔታ ከባድ ቢሆንም ያስደስታል። አውቄው ከድሮም እንዴት ልበልህ እረፍት እንደማታኛ አውቀሽ የገባሽበት ነው። አንደኛ እሱ ባል ሁለተኛ ድሮንም ቢሆን ተመልከት፣ ፖለቲካ ከመግባቴ በፊት በጋዜጠኛ ከዛ በፊትም ቢሆን እኔ አንድም ጊዜ አርፌ አላውቅም። በአንድ በኩል ልጆች ማሳደግ አለ፣ በሌላ በኩል መማር አለ፣ በሌላ በኩል ይትናድቡት አለ፣ በበጎ ፈቃደኝነት ሌላ ቦታዎች፣ ከዛም እስራኤልን ወክሎ ሀገራችን ወክሎ ውጭ መሄድ አለ እና እንዴት ልበል የእስራኤል አምላክ ይመስገን ይሄን ለማድረግ እድል ስለሰጠኝ። ከዛም በተጨማሪ ያሳደጉኝ የወለዱኝ ወላጆቼ አባቴ ነፍሱን ይማረው ብዙ ጥረቱ የነበረ የኛ መማር ማደግ ነው እና ነፍስ ይማር ላለ ስለዚህ ለምጄዋለሁ ያልሽ ነው። ከድሮም እናቴን እድሜዋን ያርዝመው ልጆችን ያሳደገችልኝ እሷ ናት። ሁሉ ጊዜ አንዳንድ ጊዜ እናቴ ለኔ የሰጠችውን ልጆችን በማሳደግ በሰለጠነው ዓለም በኩል ያደረገችውን አስተዋጽኦ በምንም ነገር ልትገምተው የማትችል ነገር ነው። ለእናቶቻችን ረጅም እድሜና ጤና በእውነት እውነት ነው። ወደ ውይይታችን እንመለስ። በሊኩድ ፓርቲ ውስጥ በተለይ እስካሁን ድረስ የተለመደው ምርጫ ከመድረሱ በፊት ውስጣዊ ምርጫ ይደረጋል። ፕራይመሪዝ ያለ የምንጠራው በዕብራይስጡ ማነጋገር እንዴት ነው ይደረጋል አይደረግም? ዘንድሮ በሆኑ ምርጫ ምን እየተካሄደ ነው? ምን እየሄደ ነው? ከፍተኛ ሽኩቻ ከመቼውም ከድሮ በበለጠ አልበል ሽኩቻ ያለበት ሁኔታ ነው። ምንድነው እየተካሄደ ያለው? መጨረሻ ላይ ይሆናል አይሆንም? በመጀመሪያ ደረጃ አቶ አይቸው በዛሬው ቀን አንድ ወታደራችን ህይወቱን ሰውቷል። በጣም ያሳዝናል። ነፍስ ይማር ላለው ለቆሰሉት ምህረት ይላክ የእስራኤል አምላክ። ምንም እንኳን እነሆ ከሁለት ቀናት በፊት በአሜሪካ በሊባኖስና በእስራኤል መካከል የተኩስ ማቆም ስምምነት ለዘለቄታውም ዲፕሎማሲ የተሞላበት ሰላም ይመጣል የሚል እምነት ነበር። ነገር ግን ሽብር ፈጣሪዎች አንድም ጊዜው አርፎ አይቀመጡምና ለዚህ ለሞተ ወታደራችን ነፍስ ይማር ላለው። ሌላው ወደ ሁለተኛው ጥያቄ ወደ ፖለቲካ በመጣበት ሰዓት ሁለት ነገሮች አሉ። አንደኛው የሊኩድ ፓርቲ በእስራኤል ትልቁ የፖለቲካ ፓርቲ ነው። በአሁኑ ሰዓት ከ120 32 መቀመጫ ያለው ነው። እንደሚታወቀው የሚመራው በጠቅላይ ሚኒስትር ቢንያሚን ኔታንያሁ ነው። እኔም በጣም ምኮራበት በዚህ የፖለቲካ ፓርቲ አባል መሆኔና ታስታውስ እንደሆነ ባለፈው ጊዜም ጠቅላይ ሚኒስትሩ ከኔ ጎን መሆን አለብሽ በማለት ነው ወደ ሊኩድ ፓርቲ እንድገባ የሆነውና በዚህም የፖለቲካ ፓርቲ ከፍተኛ እንቅስቃሴ በማድረግ ላይ ይገኛለሁ። እንግዲህ የእስራኤል መንግስት የአሁኑ መንግስታችን 4 አመት ይሞላል ብሎ ያሰበ አንድም ሰው አልነበረም። ነገር ግን ይሄው 4 አመት እየሞላን ነው። አንድም ሰው አልጠበቀም። የተቀናቃኝ የፖለቲካ ፓርቲዎች እኛን ለመጣል በተለይ ጠቅላይ ሚኒስትሩን ከስልጣን ለማውረድ የማይደረግ ጥረት አልነበረም። ያ ሁሉ አልተሳካም። 4 አመት እየሞላን ነው። በህጉ መሰረት ከሁለት ሳምንት በኋላ ክኔሴት ይበተናል። ከዛ በኋላ ለምርጫው ቅስቀሳ ነው የምንገባው በህጉ መሰረት እና የሊኩድ ፓርቲ የራሱ መመዘኛ አለው። ይሄውም የሊኩድ ፓርቲ አባላቶች አሉት። ወደ 150 ሺህ አባላት አሉ። ሚትፓክዲም የምንላቸው በአመት አንድ ጊዜ ገንዘብ የሚከፍሉ። በዚህ አባል የሆነ ሰው ብቻ 3 አመት ቢያንስ አባል የሆነ ብቻ ነው መወዳደር የሚችል። 3 አመት አባል ያልነበረ ሰው ለውድድር መቅረብ አይችልም። ለመምረጥ ደግሞ የሚችለው በዚህ በፕራይመሪስ ቅድመ ምርጫው ላይ ቢያንስ 1 አመት ከ4 ወር አባል የሆነና የአመቱን መዋጫ 64 ሸቄል የከፈለ ብቻ ነው። በሌሎች የፖለቲካ ፓርቲዎች ነገር የለም። በአብዛኛዎቹ ያለው ምንድነው የፓርቲው ሊቀመንበር ብቻ ነው የፈለገውን ሰው የሚመርጠው። አሁን እዚህ ላይ በእውነት እንደተለመደው ካምፔት ቅድም እንደጠቀስኩትኝ በእውነት የሊኩድ ፓርቲ በትልቁ ፓርቲ ነው፣ የታወቀ ነው። ፕራይመሪዝ ወይም ውስጣዊ ምርጫ የሚያደርግ ብቸኛ ማለት ይቻላል። ካምፔት ባልሳሳት ምናልባት ሌሎች 1 ወይም 2 ፓርቲ ይህን አድርገው ሊሆን ይችላል ካሁን በፊት። አሁን በከፍተኛ መነጋገሪያ እንደነበር እንዲያውም ጠቅላይ ሚኒስትሩም የራሳቸው የሆኑ ሰዎችን ምክንያቱም አዳዲስ
አዲስ ፊት ወይም አዳዲስ ሰዎችን ወደዛ ለማስገባት በሚያደርጉት ካሁን በፊትም ሲሰጣቸው የነበር ነውና ቢያንስ እስከ 10 መቀመጫዎችን ይሰጠይ የሚል ሐሳብ ያቀርቡበት ነበር። እንዲያውም ከዛ በፊትም ይሄ ውስጣዊ ምርጫው እንዲቀር የሚል ሐሳብ የቀረበበት ነበር። አሁን ግን ወደዛ እየሄዱ ነው ይባላል። ያለው ሁኔታ ምንድነው የሚመስለው? አሁን እውነት ወደዚህ ምርጫ ልንሄድ ነው ማለት ውስጥ ምርጫው ውድድሩ ሊካሄድ ነው ከሆነስ መቼ? በመጀመሪያ ደረጃ የሊኩድ ፓርቲ ትልቅ ብቻ ሳይሆን መሰረት አለው፣ ተቋማት አሉት። የሊኩድ ፓርቲ ፍርድ ቤት አለው። የፓርቲው ደግሞ ህገ መንግስት አለው። የፓርቲው ደግሞ የአመራር ኮሚቴዎች አሉት፣ የተመረጡ ሰዎች እና ይሄ ዲሞክራሲ የሞላበት ሂደት ነው። ስለዚህ ጠቅላይ ሚኒስትሩ ናቸው የሚመሩት። ምርጫ በምንሄድበት ሰዓት አቶ አይቸው የሊኩድ ፓርቲ ብለህ አይደለም የምትመርጠው። በጠቅላይ ሚኒስትር በቢንያሚን ኔታንያሁ የሚመራው የሊኩድ ፓርቲ ነው። ያ ማለት እሳቸው ናቸው መሪው። መመረጣቸው ብቻ ሳይሆን የፓርቲው ሊቀመንበር ይሄን አውቆ ነው እያንዳንዱ ሰው የሚመርጠውና ይሄንን ያክል መቀመጫ ወንበር በክነሴት የሚያመጡት ጠቅላይ ሚኒስትሩ ናቸው። ስለዚህ ጠቅላይ ሚኒስትር ያሉት ምንድነው? አሁን በሚቀጥለው ክነሴት የተወሰኑ አዳዲስ ሰዎችን ማስገባት ፈልጋለሁ። ያም ከአሁን በፊት ቦታ ይሰጣቸው ነበር። ለምሳሌ 5 ቦታ ነበር በዚህ ክነሴት የተሰጣቸው። በሚቀጥለው እሳቸው 10 ነው የጠየቁት። ወይም ካልሆነ ምርጫው የውስጥ ምርጫው ይቅር። ያ ካልሆነ አዳዲስ ሰዎችን መጨመር ካልቻልን ባሉት ሰዎች ከሄድረ የተወሰኑት ሁሉም ባይሆኑ የተወሰኑት ሰዎች በእነሱ ምክንያት ድጋፍ ልናጣ እንችላለን ከህዝቡ። ጠቅላይ ሚኒስትሩ የሚያዩት ምንድነው? መጨረሻ ላይ መልካም ውጤት ማምጣት፣ ሊኩድ ከፍተኛ ድምጽ እንዲያገኝ ነው። አንዳንዶቹ የሚያዩት ደግሞ ምንድነው? የሊኩድ ፓርቲ በውስጥ የሚመርጣቸውን ሰዎች ደረጃ ብቻ ነው የሚያዩና ይህን በተመለከተ ንግግር አለ። የቅድም እንዳልኩ የፓርቲው ህገ መንግስት አለ። ከዛ የአመራር ኮሚቴዎች አሉ። ከዛም ደግሞ የፍርድ ቤቱም አለ። ይሄንን በተመለከተ ውይይት ላይ ነው ያለነው። እርግጠኛ ነኝ በቅርቡ መፍትሄ ይገኛል ብዬ አስባለሁ። ስለዚህ አሁን የውስጣዊ ምርጫው ይካሄዳል አይካሄድም የሚለውም አሁንም ብዙ ውሳኔ ተሰጥቶ ነበር። ኦክቶበር ላይ የሚደረገው ብሔራዊ ምርጫ ላይስ እንዴት ነው? አንቺ ለምሳሌ እንቅስቃሴሽ እንዴት እየተንቀሳቀስሽ ነው? እንግዲህ በመጀመሪያ ደረጃ እኔ ቀደም እንዳልኩት የሊኩድ ፓርቲ አባል ነኝ። የሊኩድ ፓርቲ አባል ሆኜ እነሆ 4 ዓመት ሊሞላ ነው። ህብረተሰቤን አገሬን በማገልገል ላይ ይገኛለሁ። ለሚቀጥለው ምርጫ እወዳደራለሁ። እንደማንኛውም እወዳደራለሁ። ድጋፍ ካገኘው እሰየው፣ ድጋፍ ካላገኘ ዲሞክራሲ ነው እና በሊኩድ ፓርቲ ብዙ ስራዎችን ያከናወንኩት እድሉ ተሰጥቶኝ ብዙ ስራዎችን ነው የሰራሁት። ከወጣቶች በክስ በቀላሉ በማይረባ ሰላማዊ ሰልፍ በመውጣት ፋይል መከፈቱን እንዲዘጋ ያረኩ ነኝ። በሶሮካ ሆስፒታል መብታቸው ተገፎ የነበሩ ሰራተኞች ቋሚነት ያላገኙት ቋሚ እንዲያገኙ፣ ለአዛውንቶች የነሱ መብት የሚከራከሩ ወይም የነሱ ሁኔታ የሚቆጣጠሩ ሰዎችን በተመለከተ አቶ አይቸው እኔ ክነሴት ከገባውበት ጊዜ አንስቶ ቅድም በገለጽከው ልጀምርና አንድም ቀን ያረፍኩበት ቀን የለም። እንደገባሁት ብዙም አልቆየም ጦርነቱ መጣ። ጦርነቱ በመጣበት ሰዓት የሞቱ ወታደሮቻችን ቀብር መሄድ አለ፣ ቤተሰብን ማጽናናት አለ። ከዛ በተጨማሪ በመጀመሪያ አስከሬንን ማግኘት አለ፣ መፈለግ አለ። ያም ሆነ ደግሞ ጎን ለጎን ትልቁ ልጄ ያኔ ተዋጊ ነው የነበረው እና ያም አለብህ የቤተሰብህም አለ እና ይሄን በሙሉ ያም ሆኖ እንቅልፍ የለም፣ ሌት ተቀን ስራ ነው። ብዙ ህግጋቶችን አቅርቤያለሁ። ከዛ ውጭ ትሄድ እስራኤልን በመወከል በብዙ ነው የተንቀሳቀስኩት። ባለፈው ሳምንት ብቻ ከአፍሪካ ሀገራት የ16 ሀገር ዋና የርዕሰ ከተማ ከንቲባዎች መጥተው ከኔ ጋር ነው የተወያዩት በእስራኤልና በአፍሪካ ያለውን ግንኙነት ለማጠናከር። በዓለም ላይ የፓርላማ ማህበር አለ። እስራኤልን የሚወክለው እኔ ነኝ። እስራኤልን ወክዬ በየጊዜው የሚሄደው እኔ ነኝ። ከዛ ትሄድ የሁለት ሀገር ወዳጅነት የስሪላንካና የእስራኤል ፓርላማ ወዳጅነት ሊቀመንበር እኔ ነኝ። የኮንጎና የእስራኤል ወዳጅነት ሊቀመንበሯም እኔ ነኝ እና ይሄ በሙሉ አንድ ላይ ስታየው ቀላል ስራ አይደለም፣ ብዙ ስራ ነው። ያም ሆኖ ግን እኔ የምገልጸው መሰለ ተዘጋጅቼ ነው የመጣሁት ለደሞዝ አይደለም። ከፍተኛ ስራ ነው የነበረኝ፣ ጥሩ ደሞዝ ነው የነበረኝ። ወገኔን ለማገልገል ነው የመጣሁት። ወገኔን ለማገልገል ስለመጣሁ ስራ ለመፈለግ አይደለም። ተዘጋጅቼ አውቄው ብዙ አመት የሰራሁበት ነው። በተለያዩ ቦታዎች በኢርጉን አጋግ ብዙ አገልግያለሁ። ከረን ኤኖር ለብዙ ተማሪዎች ሊቀመንበር ሆኜ ለ13 አመት ያክል ዩኒቨርሲቲና ኮሌጅ የሚማሩት ገንዘብ ሚልጋ የሰጠው ሰው ነኝ። በጋዜጠኞች ማህበር በተደጋጋሚ ብዙ ተመርጫለሁ። የቤጊን ተቋም
የቦርዱ የአመራር ኮሚቴ አባል ነበርኩ። የጋዜጠኞች ማህበር ፍርድ ቤት አለን የኤቲክስ የሙያው 8 አመት የሙያው ዳኛ ነበርኩኝ እና ብዙ እንቅስቃሴዎችን ያደረኩ ነኝ። ስለዚህ ወገኔንም ቢሆን በተለያዩ ሙሉ በሙሉ ችግሮች መፍታት አትችልም በአንድ ጊዜ። ነገር ግን ያለ ማቋረጥ በምትችለው መርዳት አለብህ። ወገንን ለመርዳት ችሎታ ያስፈልጋል። ወገንን ለመርዳት የህብረተሰቡን ችግር የምታውቅ መሆን አለብህ። ቋንቋውንም የሚገባህ መሆን አለብህ። ባህሉን የሚገባህ መሆን አለብህ። ከዛም ደግሞ ከበላዮቹ ጋር ግንኙነት እኔ ለምሳሌ ብዙ ትልቁ ነገር በክነሴት ያሉ ብዙዎቹ ድሮ ምን ተዋወቅነን ወይ ዩኒቨርሲቲ አብረው ተምረዋል ወይ እስራኤልን በመወከል በተለያየ ሀገራት ሄደናል ወይም በተለያየ የህዝብ ተቋም ላይ በአመራር መሪነት አብረን ተቀምጠናል። ይሄም አለ። ከዛ ውጪ ስራ መስራት አለብህ። በክነሴት ወይም በመንግስት ስትቀመጥ ስራ መስራት ነው እንጂ መናገር ዋጋ የለውም። አንዳንድ ጊዜ ታይ እንደሆነ በቴሌቪዥን ብዙ ጊዜ የሚናገሩ ሰዎች የሚሰሩ መስሎ ይታያል። ያ አይደለም። ስራ የሚሰራው በፓርላማ ነው። ስራ የሚሰራው በእውቀት ነው። ረጋ ባለ ሁኔታ ነው። መረጃዎችን ይዘህ መቅረብ ያስፈልጋል። ለምሳሌ ልንገርህ፣ የጡት ነቀርሳን በተመለከተ የኛ ሰዎች ምርመራ እንዲሰጥ ቀድሞ ለማወቅ የሚያስችለው ውድ የሆነው ምርመራ እንዲሰጥ ምንድነው ያደረኩት? ምርመራና ጥናት ይዤ ነው የቀረብኩት። የኛ ሰው ምን ያክል በዚህ እንደሚጎዳ በፖሊስ ፋይል የሚከፈትባቸው ታዳጊ ልጆችን ፋይሉ እንዲዘጋ ስጠይቅ መረጃዎችን ጥናቶችን ይዤ ነው የመጣሁትኝ። በሌላ ቦታዎችም በኳሃደም የሚሰሩ የኛ ሰዎች የሚጎዱትን በተመለከተ መረጃ ይዘ በመጣ ቁጥር ዕውቀቱ እንዳለ ሲታወቅ መረጃ ይዘ ስትመጣ በዛ ላይ የሥራ ሁኔታ ወሳኝነት አለው። ያ ሲባል ምን ሁሉ ሙሉ በሙሉ ይሳካል አይደለም። አንዳንድ ጊዜ ፖለቲካ ጨዋታ ሆኖ የማይሳካልህም አሉ ብዙ ነገሮች። በተለይ አንድ የፖለቲካ ፓርቲ ብቻ ስላልሆነ መንግስት ያዋቀር ነው የተለያዩ ፖለቲካ ፓርቲዎች ለእያንዳንዳቸው ለራሳቸው ይጎትታሉና በተቻለ መጠን ያለ ማቋረጥ ተስፋ ሳይቆርጡ መስራት ነው። ያን በተመለከተ ለሚቀጥለው ምርጫ ዝግጁ ነኝ ወገኔን ለመርዳት። ባለፈው ሳምንት እንግዲህ ያጠናቀቅን እንምጣምጥሻ ባለፈው ሳምንት መጨረሻ አካባቢ በተለይ በታትከው ከተማ ልዩ ትልቅ ስብሰባ ነበርሽ። እንዴት አለፈ? እንግዲህ እንዴ ስላላወቅ ስላልሰማው ነው የሚጠይቅሽ። አመሰግናለሁ። በመጀመሪያ ደረጃ በጣም ነው የማመሰግነው የፔታህ ቲክቫ ነዋሪ ሰዎች ተሰባስበው በእውነት ከቦታው ተገኝቼ ክብር ይስጥልኝ ነው የምለው። ትልልቅ ናቸው በሙሉ የመጡ አዛውንቶች። በመጀመሪያ ደረጃ አንድ ነገር መግለጽ እንወደዋለን። ምን ይላሉ መሰል አንዳንዶች ጸጋን የሚወዷት ትልቅ ሰዎች ብቻ ናቸው፣ ትልልቅ ወጣቱ አይደለም ይላሉ። እኔ ደግሞ የማይሆን ክብር ነው። ትልቅ ሰው ወደደህ ማለት መታደል ነው። ትልቅ ሰው አከበረህ ማለት መታደል ነው። በትልቆቹ ነው እዚህ የደረስነው። በትልቆቹ ክብር ነው እዚህ የደረስነው። በእነሱ ሃይማኖት ጸሎት ነው እዚህ የደረስነውና ትልቆቹን ማክበር ያስፈልጋል። ጥሩ ውይይት ነው የነበረው። በጣም ነው የተደሰትኩት። ወገኔ እየተረዳ መጥቷል። ፖለቲካ ነው። አዎ ቀጣይነት እናደርጋለን። የሚገርምህ እኮ አሁን ምርጫው ቀረበ እንጂ ከዛ በፊት በየከተማው ያልሄድኩበት ከተማ የለም። በየከተማው ከቤርሸባ አንስቶ እስከ ክራዮት በየከተማው ያልሄድኩበት የለም። የምርጫው ቀን ብቻ መጡ እንዳይሉ ይያል እና ይሄን ይመስላል ያለው ሁኔታ። በጣም ተደስቻለሁ። ለፔታህ ቲክቫ ሰዎች እግዚአብሔር ያክብርልኝ። በመጨረሻ ወቀው አንዳንዶቹ ይላሉ መሰለኝ በተለይ ወጣቶቹ ስሰማ አንዳንዴ የፖለቲካውን ጨዋታ የሚመስላቸው ትልልቆቹ ነን እንደማይገባቸው አድርገው ያሉ እመነኝ። ጥሩን ነገር የሚገባቸው የሚረዱት ትልልቆቹ ናቸው። ትልልቆቹን አትናቁ፣ ወላጆቻችሁን አትናቁ፣ በዕብራይስጣቸው አትቀልዱ። እውነት ነው። ዕብራይስጥ አይችሉምና ችሎታ ያላችሁ ይቅርና ታውቃለህ አቶ አይቾ እኔ ኢትዮጵያ አንተ ምን ኢትዮጵያ ነው የተወለድነው። ኢትዮጵያ ተወልደን የመጣ ነው። ትልቅ ሆነን የመጣነው ሰዎች እዚህ እንደተወለዱት ዕብራይስጡን አነጋገራችን እንደነሱ አይደለም። እኛ አማርኛ እንደምንናገረው እንኳን አይናገሩም ልበል። እውነት ነው። እና ዕብራይስጡን አክሰንቱ ያነጋገር ሁኔታ እንደነሱ ስላልሆነ ዝቃርጉም ይይዋል። እውነት ነው። ጸጋ የተናገርሽው ነገር እውነት ውስጥ ነው። እያንዳንዳችን ልብን ነው የሚገባ ነው። በተለይ ትላልቆቻችን
በነሱ ኃይል በነሱ ሃይማኖት በነሱ ትግል ዝች ቅድስት ሀገርኛ ደርሰናል ለዚህ በክተናል እዚህ ያሉትን ትልቅ ክብር መስጠት አለብን ሌሎችም አሁን እዚህ ያለንም በተለይ በውስጣችን በማህበራዊ ጉዳይ በሚንቀሳቀሱ የነሱ ልቦና ይስጠን እነሱ የሰሩትን ስራኛ ለመስራት ያድለን ባልሆኑ ነገሮች ብቻ እየገባን የተንቀሳቀስ ግን የምናደርገው በማህበረሰባችን ዘንድ የምናመጣውን ጥላቻና ክፍፍል ብሎም የእርስ በርስ ጦርነት እንዲካሄድ የምናደርገው እንቅስቃሴያችን ከወላጆቻችን እንማር ነው ምለው እውነትሽ ነው በዚህ ዙሪያም ደው ሌላ ጊዜ ሰፊ አድርገን 30 ሰከንድ እሺ ትልልቆችን አክብሩ ወላጆቻችሁን አክብሩ የወላጆች ባህል ቋንቋ ነው ለዚህ አበቃን ከብዙ ሺህ ዓመት በኋላ እስራኤል የመጣ ነው ቅድስት ኢየሩሳሌም የገባ ነው ባያት በቅድማያቶቻችን ነው ቋንቋቸውን አክብሩ ባህላቸውን ራሱን መሰረት የሌለው ሰው ወቁ ራሱም የመጣበትን የማያውቅ የሚሄድበትን አያውቅም ይሄ ትልቁ ነገርና በትልልቅ ሰዎች ላይ አንዳንዴ ንቀት የሚያመሳዩ ሰዎች ተሳስተዋል መጀመሪያ ማክበር ያለብን ትልልቆቻችን ነው ወላጆቻችን ነው አመሰግናለሁ ይሄንን በእውነት በዚህ ጉዳይ እድል ስለሰጠኝ እጅግ በጣም እናመሰግናለን ጸጋ አንቺም እንግዲህ እንደተላምደው ባለፈውም አብረን ሰርተናል በደንብ ነው ያውቅሻለሁኝ ግትርነትሽን ቀጥተኛ መናገርሽን ሁሌም ቢሆን ይሄን ማደንቀው ሁኔታ ነው እኔም ሳይሆንም ሌሎችም ተመልካች አድማጮቻችንም የሚያደንቁት ነው እግዚአብሔር ይስጥልን ቀጥይበት እንነጋገራለን ወደፊትም ኮሎኔል መኮንን ተስፋ መስመር ላይ ነህ አቤት ጤና ይስጥልኝ እንዴት ነህ ጤና ይስጥልኝ እንደምን አለ እኔ እግዚአብሔር ይመስገን በትንሽ ቀደም ሲል እንግዲህ አዳምጠይቶን አላቅም በተለይ ወላጆቻችን በተመለከተ ከዶክተር ጸጋ መላኩ ፈንታ ጋር የተነጋገረው ነበርና እንደው ስለ ወላጆቻችን ምን ትላለህ እንደው አጥራ አድርገህና ወደ ዋናው ርዕሳችን ከመግባታችን በፊት አልነበርኩም ስለዚህ ብዙ ለነሱ ክብር መስጠት ቦታ መስጠት በእነሱ መንገድ መሄድ የሚለውን ሁኔታ ነው በተለይ በአሁኑ ሰዓት በማህበረሰባችን ዘንድ የሚንሸራሸሩ የተለያዩ ወሬዎች አሉ በዛ መንገድ እንደው ማህበረሰባችን የተንሸራሸረ እየመጣ ስለሆነ ነው አንደኛ ማንኑ ይዞ ጉዞ እናት አባቶቻችን ወላጆቻችን የኛ ምሰሶ ናቸው የኛ አለኝታ ናቸው እነሱን ያላከበረ ስራ ማድረግም የለብንም እነሱ ለኛ ትልቅ ውለታ ውለውልናል እነሱ ለኛ የከፈሉት ዋጋ በምንም ቀላል አይደለም ስለዚህ በምንም ሂሳብ ታስቦ የሚዘለቅ አይደለም ዛሬ ብቻ ሳይሆን ድሮም በኢትዮጵያ በችግር በጥማት በረሃብ ለልጆቻቸው ሲሉ የተጋደሉት የተዋጉት እኛ ደህና ቦታ እንድንደርስና የነሱን ፍላጎት አሟልተን የነሱን እንድንደጉምና እንድንረዳ ነው ይሄ ደግሞ መሰረታዊ ግዴታችን ነው እውነት ነው ወላጆቻችን ብዙ ስቃይ በተለይ በሃይማኖታቸው ዙሪያ ብዙ ስቃይ ብዙ በደል ደርሶባቸዋል ብዙ ነገር ያን ነገር ግን በብልሃት ነው ተወተው እዚህ ደረጃ ላይ ዛሬ ደረጃ ያደረሰ እነሱ ተሰውተው እኛ እዚች ቅድስት ሀገር ለመድረስ የበቃ ነው ስለዚህ አሁንም ቢሆን በማህበረሰባችን ዘንድ አላጉም አባት ቢኖሩም አደባባይ ላይ በመውጣት በመጮህ አይደለም የነሱን መርሆ በመውሰድ በመሰረቱ የተሳሳተ ሰው ቢኖር እኮ ያንን ሰው መመለስ የሚቻለው ፎቶግራፍ በመዘግዘግና በማቃጠል ሰላማዊ ሰልፍ በመውጣት አይደለም በብልሃት በነሱ ባስተማሩ መንገድ በማነጋገር ብቻ ነው አደባባይ ላይ ወጥቶ መጮህ ግን በውስጣችን ያለውን መከፋፈል ያበሰዋል እንጂ ምንም የሚያመጣ መንገድ የለም ወደ ውይይታችን መለስ አመሰግናለሁ ኮሎኔል ኢራን አሜሪካ ስምምነት ተደረሰ ተብሎ እልል ብለን አጨብጭበን ምንድነው እንደገና ዙሮ መታኮስ እንዴ ማን ያጨበጨባቸው እንግዲህ ያጨበጨቡት እነ ፓኪስታን እነ ካታር አጨብጭበዋል እነ ሐማስ አጨብጭበዋል አይደል እልል ብለዋል አጨብጭበው የነበሩ ሂዝባላ እኮ ሁቲም ካታር ሌሎችም የአረባት ሀገራት እንጂ በአለም ላይ በዚህ ስምምነት ደስተኛ የነበረም አልነበረም ቀደምተኛዋ ደግሞ እስራኤል ሀገር ነበረች ይህ ስምምነት ተቀባይነት እንደሌለው አሁን ግን ተመስገን ራሱ ጅራፍ አሉ ራሷ ገርፋ ራሷ ትጮሃለች አይደለ አሁን ነገሩ እየተቀየረ መስሎ ይታያል እኛ እንግዲህ በዳር ሆነን መመልከት ነው በአሁኑ ሰዓት ጦርነቱ የሚፋፋመው በአሜሪካና በኢራን ላይ ነው እንደምታየው ሰሞኑን ኢራን የአንዲት የእንግሊዝ መርከብ በመንሻፈፍበት ባህር ላይ ጉዳት አድርሳለች
በዛ የተነሳ አሜሪካ አጠፋ መልስ በኢራን አንዳንድ ከተማዎች ላይ ጉዳት አድርሳለች። በዚህ ጉዳት የተነሳ ኢራን እንደገና ይህ እንዴት ነው ያበደ ሰው ይህን ስምምነት ጥሶ በሄደ መስኩ ጦርነት ከፍቶብናል በሚል በአሁኑ ሰዓት ድርድሩን አንከታተልም ብለዋል። ስምምነቱን ሙሉ በሙሉ አንቀበለውም ብለዋል። እንዲያውም አልፎ ተርፎ አሁን የሰማሁት የኢራን ሁመናዊ ልጅ ሙሽተባ እንግዲህ በኋላ አሜሪካና እስራኤል ላደረጉት ጉዳት በሙሉ አንደኛ በዓለም አቀፋዊ ፍርድ ቤት መቅረብ አለባቸው፣ ሁለተኛ ካሳ ማቅረብ አለባቸው፣ ሶስተኛ የወደመውን ለመስራትና የወደመውን ንብረት ቁሳቁስ የወደመውን እንደገና በእነሱ ንብረት ላይ ማቋቋም አለን በሚል ዓለም አቀፋዊ ፍርድ ቤት እንዲያቀርቡ ተደርጓል። ሌላው ደግሞ ይሄን ያደረጉት ትራምፕም ቢሆን ጠቅላይ ሚኒስትራችንም ቢሆን ማንኛውም በዚህ ድርጊት የተሳተፈ በሙሉ በዓለም ፍርድ ቤት እንዲቀርቡ ትዕዛዝ ሰጥተዋል ለፍርድ ቤት መስሪያ ሚኒስትራቸው። ስለዚህ የሚያሳየው ነገሮቹ እየተለወጡ ነው፣ ማርሹ እየተለወጠ ነው። እንደሚመስለኝ ከሆነ አሜሪካ በዚህ በኩል ቸላ የምትለው አይመስለኝም። በአሁኑ ሰዓት በአሜሪካ ላይ ትልቅ ውዥንብር አለ። ትራምፕን በዚህ ሽንፈታቸው በአሁኑ በሚደረገው ምርጫም ሊወድቁ ይችላሉ። ተመስገን እንግዲህ በገብረ እየተሰራልን ነው። በአሜሪካ በጣም ይሄን ስምምነት አልደገፈውም። አምላክ እስራኤል አይተኛም አያንቀላፋ የሚባለው እዚህ ላይ ነው። አሁን ደግሞ እንደምታየው አሜሪካ ምንም እንኳን ብታደርግም በአሜሪካ ሰበብ እነ ባህሬን ነው ማን ነው ይሁዳ ሚሪዮት በየቀኑ ሚሳኤሎችና ድሮኖችን እየተቀበሉ ነው። ይሄም ጥሩ ነው፣ ተመስገን። ምክንያቱም እነሱ የሚተኩቱት የአሜሪካን ጦርነት ያለበትን ካምፕ ነው፣ ግን ዞሮ የሚተኩቱት ወደ አረባት ሀገራት ነው። በጣም በሚገርም ሁኔታ ግን ካታር ይሄን ስምምነት ለማስቀጠል የምታደርገው ጥረት ሸር ጎድ ማለቷ በእውነት ይሄ ትራምፕም ይፈልጉታል። ምክንያቱም ትራምፕ ካታርን በጣም ይፈልጓቸዋል። ሀብታም ሀገር ናት፣ ነዳጅ ያላት ናት። ሀብት ደግሞ ትራምፕ ይፈልጋሉ። ሆኖም ግን ካታር ዞሮ ትንሽ ሚና በዚህ ዓለም ላይ እንደምትጫወት ግልጽ አድርጋ አሳይታለች። በየትኛውም በኩል ሌላው ቀርቶ በሊባኖስና በእስራኤል መካከል በተደረገው ስምምነት እንኳን ማን ነው ያልተስማማው? በአሁኑ ሰዓት ካታር ይሄን ነገር አትቀበለው። ሂዝባላና ሁቲን እንዲሁም ሐማስ፣ ኢራን ይሄንን ስምምነት የኢራንና የእስራኤልና የሂዝባላ ወይም የእስራኤልና የሊባኖስ መንግስት ድርድር አድርገው ሰላም መድረሳቸው ተቀባይነት የለም ብለው የሚወጣው ያወጡት ፋይል ይሄ ነው። ካታር ይሄን ነገር እንደማትቀበለው ለምን ጦርነቱ እንዲቀጥል ነው የምትፈልገው። እሷ በአሜሪካ እየተደጎመች የአሜሪካን እያታለለች ለአሜሪካ ካታር እኮ በዚህ ላይ ብዙ ጭፍጨፋ ብዙ ድብደባ የደረሰባት እኮ እንደውም ካታር ነች በባንደር ከተባበሩት አረብ ኤምሬት ጋር በመሆን ይሄን እሷ ለፕሬዝዳንት ትራምፕ ትልቅ አየር ስጦታ የሰጠች ናት። ገንዘብ አላት፣ ሀብት ሞልቷታል፣ ችግር የለባትም። ነገሮችን እስላማዊ ሀገር ለማድረግ ስለምትሞክር ይሄን ነገር ልብ ማለት አለብን። እንደምታየው በሊባኖስ ሀገር መከላከያ ትልቅ ውጊያ እያደረገ ነው። እንደውም ዛሬ ጠዋት አንድ የጎላኒ ወታደር ሻምበል ተሰውቷል። ዳቪድ ነፍሱ አልፏል። በተለይ ውጊያ የሚደረገው በናባቲያ በሚባለው ከተማ ትልቅ ዋሻ ስላለ በዛ ውስጥ ደግሞ ማት የሆኑ የሂዝባላ ጓዶች ስላሉ እነሱን ለማውደም በሚደረገው ውጊያ ወታደሮቻችን እየተጎዱ ነው። ሆኖም ግን የተኩስ አቁም ስምምነት ነው ከሊባኖስ ጋር የተደረሰ ስምምነት አለ። እንደው ስምምነቱ በሰፊ ምንድነው የሚለው ምንድነው የሚያካተው? የሚያካተው አንድ ነገር ነው። አንደኛ ሊባኖስ እንደ ሀገር ከእንግዲህ በኋላ በሊባኖስ ሀገር የሚኖር የሊባኖስ ወታደራዊ አካል እንጂ ሂዝባላ ተቀባይነት የለውም የሚል ነው። ሌላው ሂዝባላ ተቀባይነት እንደሌለው የሂዝባላን ጦር ለማስፈታት ሁለት ከተማዎችን እስራኤል መከላከያ አለባት ለሙከራ ያህል ይሄን ካደረጉና ይሄን ጉዳይ ሂዝባላ ካለበት ቦታ ገብተው ትክክል ካስፈቱት ደግኛ የምናደርገው እነሱ አደረጉት ማለት ነው። ሊባኖስን እንደገና ወደ ቀዋ እየተመለሰች ወደ ሀገርነቷ እና ግዛቷን እያሳወቀች ነው። በአሁኑ ሰዓት የሊባኖን ወታደራዊ አካል ይሄን ስራ ለመስራት ዝግጁት አለው። ሆኖም ግን እንደምታየው ናይም ካሰም ትልቅ ዛቻ እያደረጉ ነው። ምንድነው የሚሉት
ውስጣዊ ትልቅ መፈንቅለ መንግስትና የህዝብ ጦርነት ሊፈጥር ነው የግንኙነት ያሉ በአለም ላይ አኩንና እያቀረቡ ነው። ሆኖም ግን ሊባኖስ መንግስት በዚህ ድርጊቱ ቀጠና እስራኤልን ነገር በደንብ ደግፈዋለች። ወታደሮቻችንም ቀስ በቀስ ሊባኖንን ለሊባኖን እየተው ከያዝናቸው ቦታ እየለቀቅነ ወሰፈሮቻችን ጉዳት ካልደረሰ ድረስ ሂዝባላ ትጥቁን እስከፈታ ድረስ እኛ አገር ገዝተን አገር ወረን መኖር አንፈልግም። እኛ የምንፈልገው ሰላም ነው። ሰላማችን በዛ በኩል ከተከበረ ይሄን ነገር እኛ እንፈጽመዋለን የሚል አቋም ነው ያለኝ። የሁኔታ ለምሳሌ አሁን ባለፈው በተለይ ከኢራን ጋር በተደረገው ስምምነት እስራኤል ብቻ ሳይሆን ቅሬታ የተሰማት የሊባኖስ መንግስትም እጅግ በጣም ቅሬታና እንዲያውም በእነሱ ላይ ያሾፉባቸው እስከሚመስል ድረስ ስሜት የተሰማቸውበት ወቅት ነበርና አሁን እንደገና ወደ ስምምነቱ መምጣቱና በኢራንና በአሜሪካ ያለው ስምምነት አሁን የሻከረ ደረጃ ላይ መድረሱ ሊባኖሶች ጋር አሁን የተደረሰው ስምምነትስ እንደዛ አይነት እድል ጣፈንታ ሊያጋጥመው አይችልም ወይ? ምን ያህል ዋስትና አለን በዚህ ላይ ጥሩ መስመሩን ይዞ ሊሄድ የሚችል? ዋስትናችን የኛ አንድ ዋስትናችን መከላከያ ብቻ ነው። በመካከለኛው ምስራቅ ምንም አይነት ዋስትና መስጠት አይቻልም። ትራምፕን ማመን አይቻልም። አንድ ያሉትን መድገም አይችሉ። ነገሩ ግን ስታየው በእስራኤልና በአሜሪካ አደራዳሪነት በእስራኤልና በሊባኖስ ሀገር የተደረገው ድርድር ወደ ሰላም የሚወስድ መስሎ ይታያል። አለኝታችን ደጀናችን መከላከያ እንጂ ማንንም አናምንም። በመካከለኛው ምስራቅ የምታምነው ነገር የለም፣ የሚታመን ነገርም የለም። ለዛም ነው እኔ ደጋግሜ በልጆቻችን ደምና በልጆቻችን ኃይል እንጂ እስራኤል ሀገር ቆማ የቆየችው እስካሁን የምትኖረው ወደ በልጆቹ ኃይል መሆን አለበት። እኛ ራሳችን በራሳችን ማጠንከር አለብን። ስለዚህ ያ ከሆነና ይህ ድርድር በአሜሪካ በኩል ተቀባይነት አለው፣ በሊባኖስ መንግስት በኩል ተቀባይነት ተቃራኒ የለውም አላልኩም። ሊባኖስ ውስጥም ተቃራኒዎች አሉት። በተለይ ፓርላመንት አለበት የሂዝባላ ፓርላመንት አባላት በሙሉ ይሄን ነገር አይቀበሉትም። ሆኖም ግን ብዙሃኑ ይሄን ነገር ተቀብሎታል። የሊባኖስ መንግስትም እንደ መንግስት ፕሬዝዳንት አንዋር አዋን ይሄን ትእዛዝ ሰጥቷል። መከላከያ የእሳቸው መከላከያ የሊባኖስ መከላከያ ገብቶ የሰፈሮችን እንዲፈትሽና ሂዝባላ ትጥቁን እንዲያስፈታ ያ ከሆነ እኛ የምንፈልገው ነገር ስለተሰራለን እኛ ያን ነገር እንቀበለዋለን። ሆኖም ግን አቅም ሊኖራቸው ይችላል። ለምሳሌ አሁን የአሜሪካ ወታደሮች አሜሪካ በዚህ ዙሪያም እጇ ወይም ጣልቃ እንደምትገባ የተነገረበት ሁኔታ የታወቀበት ነገር አለ። የሊባኖስ ጦር ብቻውን እንደማይችለው የታወቀ ነው። ይሄ እንደሚመስለኝ ከሆነ የስውር ስምምነት አለ። ለመሞከር ይገባሉ። ከዛ በኋላ ምናልባት አንዳንድ የተለያዩ ኃይሎች በተለይ በሱሪያ ያለው የአሜሪካ ጦር በዛ በኩል ስራ ሳይሰራ አይቀርም። ይሄን ደግሞ ወደፊት የምናየው ነው። ሆኖም ግን ይህ አካሄድ መልካም ነው። ብዙዎችን ሀገራት በተለይ ኢራንን ያገለለ ስምምነት ስለሆነ ይህ የሚያሳየው ኢራንና ሊባኖስን መገነጣጠሉ ሂዝባላና ኢራን አንድ አይደሉም በማለት ሂዝባላን ወደ ያገለለ ልዩ የሆነ ኮማንዶ በሊባኖስ ሀገር ውስጥ መኖር የለበትም የሚል ስለሆነ ይሄም ጥሩ ነው። ለዛም ነው ሁቲዎች ኢራን ሂዝባላ ይሄን ስምምነት የማይቀበሉት። ስለዚህ ነገሩ ፈር ያዘና ከሳምንት ወደ ሳምንት ነገሮቹ መልካም ስራ ከሄዱ እኛ ይሄን ነገር እንቀበለዋለን። እኛ የምንፈልገው ሰላም ነው። ከሰላም በስተቀር ምንም የምድር ጓጓትም ጉጉናም የለንም፣ መያዝም አንፈልግም። ወታደሮቻችን በሰላም ለሊባኖስ ወታደራዊ አካል እያስረከቡ ቀስ በቀስ የምንለቅበትና ወደ ሰላማችን የምንመለስበትን ጊዜ አምጣልን ነው ብለው። እዚህ ላይ ግን አሁን የሊባኖስ መንግስት በተደረገው ስምምነት ምክንያት አሁን ከሂዝቡላ ገጽ የሚደርስበት ጥቃት ሊኖር አይችልም ወይ? ስጋት ሊኖር አይችልም ወይ? ከልምድ ስናየው የሊባኖስ ፕሬዝዳንቶች የተገደሉበት ጊዜም እንኳን ለዛ ነው። ሂዝባላ ትልቅ የጦር ኃይል አለው ነው። በብዙ ጊዜ ከ30 ዓመት በላይ ኢራን የገነባችው ወታደራዊ አካል ነው። በሰሜኑ በኩል እስራኤል ለመጉዳት ሲባል ስለዚህ ሊባኖስ ውስጥ የሚሆነው አይታወቅም በዚህ ውሳኔ። ሆኖም ግን ምናልባት የአሜሪካ ዋስትና ካለና እስራኤልም ይሄን ነገር ካዘዘች ምናልባት የኢራን የሊባኖስ ወታደራዊ አካል ነገር ሊወጣው ይችላል። ችግር ሊኖር ይችላል። አዎ ችግር እንደሚኖር አልጠራጠርም። ሆኖም ግን ከችግር በኋላ እንዴት ነው ሊነጋ ሲል ይጨልማል፣ ካልጨለማ አይነጋም።
ሊባኖስ ውስጥም እንደዛ መሆን አለበት የሚል አቋም ነው ያለኝ። ወደ እንግዲህ መከላከያ ሰራዊትም ቦታውን ለቆ ይወጣል ይባላል። ወደፊትም የምናየው ጉዳይ ነው። እንደተመክሮ ያደርጋል። ሌላ ቀረ የምትለው ነገር ካለ በለኝና በዚሁ እንሰነባበት። ትልቁ ተስፋችን በአሁኑ ሰዓት አንዳንድ ትንኮሳዎች በዚህ በኢራን በኩል የሚደረጉት ነው። በአሜሪካ አጸፋ መልስ ላይ ትልቅ ተስፋ አለኝ። ምክንያቱም ይሄ የሚያሳየው ተመልሶ ምናልባት የትራምፕ መካከለኛው ምስራቅ ያለው ኮማንድ ፖስት መካከለኛው ምስራቅ ብዙ ወታደሮች አሉት ተመልሶ የቀረውን ስራ በኢራን ላይ ጨርሶ ኒውክሌሩን አውጥቶ ሚሳይሉን አውድሞ የሚመለስበት ጊዜ ቅርብ እንደሚሆን እግዚአብሔር ይርዳን ነው የምለው። ከዚህ በተረፈ ትራምፕን ወደ ቦታቸው ወደ ህሊናቸው እንዲመለሱና የሚዘታውን ሀሚናይን ሆነ ሙስጠፋን ወደማይመለሰው ሸኝቶ የኢራንን ህዝብ ነጻ ማውጣት አለበት። ልክ ይህ ኢላማ እንደነበረ ሁሉ የኢራን ህዝብ ነጻ ማውጣት አለበት የሚል አቋም ነው ያለን። ኮሎኔል መኮንን ተስፋ ለሰጠን ሰፋ ላለ ማብራሪያ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። እኔም አመሰግናለሁ። ደህና ዋሉ። ስርጭት የሚተላለፍላችሁ ቴልአቪቭ በሚገኘው IATV ብቸኛው የአማርኛ ቴሌቪዥን ጣቢያ በእስራኤል ነው። አሁን ከህግ ባለሙያ አቤቢታው ጋር ቆይታ እናደርጋለን። ሰላም ጤና ይስጥልኝ። ባይግጠራቸው እንደም ተመልካቾች እንደምን አለ? እንዲያው ታታታታታ አልኩብህ አይደል? መስመር ላይ ነበርክ? አይ ጥሩ ነው። አዎ አንዳንድ ጊዜ እንግዲህ ይኸውልህ ስለ እስራኤል ሂደት እስራኤል የምታደርገውን ክንውና አንድ ሰው እኛ ማንንም እንገላለን ብለን ወጠን አናውቅም። የትኛውንም የሀገራችን ክፍል እናጠቃለን ብለን አናውቅም። ግን ለሚነኩን ግን 10 እጅ እጥፍ እንበቀላቸዋለን፣ እንጎዳቸዋለን። እስራኤልን ማንም ሊነካ የሚችልበት እድል የለውም። ዛሬ ራሳችን የመከላከል የምንችልበት ኃይል መከላከያ ሰራዊት፣ ፓርላማ፣ ህግ በህግ የምትመራ ሀገር እንደሆነች እያሳየን ነው። እንግዲህ በዚህ ዙሪያ አንተም ታውቀዋለህ። አንተ የህግ ባለሙያ ነህ። ለአንተ ምንም ማለት አልችልም። ደህና ነው ወይ? እንዴት ነህ አንተ? እኔ ደህና ነኝ። የሚገርመው እኮ ዓለም ዙሪያ ያሉ ሀገሮች የዜና ቋንቋ እኮ ነው የሚያዩ። በሳምንት አንዴ ትክክለኛ ያለፈበት ወሬ ቢያገኙ ጥሩ ነው። እኛ እኮ በየደቂቃው በየ5 ደቂቃው ነው ዜናው የሚቀየረው። እውነት ነው። ስለዚህ ሁሉም ኦንላይን ስለሚተላለፍ እንደገና ደግሞ ቅድም ስትናገር እንደሰማው ሁሉ ይቀኑብናል፣ ሁሉ ይጠሉናል። አዎ እንግዲህ ሚቀና ሁሉ ነው እንዲሆን እንትን ሀብቴ እንዲሰነብትልኝ ጠላት አታሳታይ ብሏል ንጉሥ ዳዊት። ስለዚህ ጠላቶቻችን ይኑሩ፣ ባሉበት ይኖሩ፣ እኛ ደግሞ ኑሯችን የመቀጠሉን ሰብአዊ መብትን ማስከበሩን ዲሞክራሲ ማስከበሩን በዲሞክራሲ የምትመራ ሀገር እንዳለችን እንቀጥላለን። በዚሁ የምናደርግበት ነው። እውነት ነው። ማንም ይከለክለንም። የሚጠላን በሙሉ ከፈለገ ይከታተል፣ አይመልከት። እንደው በዓለም ዙሪያ እስራኤል 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 ይነገራል። እስኪ ተውን፣ ለቀቅ አድርጉን እንዴ! በእስራኤላውያን ጭንቅላት በተሰሩ ነገሮች አለ እንዴ ዓለም ዛሬ ብዙ ቦታ ደርሳ የምትገኘው? በተለያዩ ወቅቱን ወይም ዘመኑን የተመለከቱ ግኝቶች በማን ጭንቅላት ነው የተገኙት? በእስራኤላውያን ጭንቅላት አይደለም። ስለዚህ እስራኤል ደግሞ ይሄን ትኩረት መስጠት የሚያስፈልግ ሁኔታ ነው። ትክክለኛው ፍርድ ሰው ግን ዋናው ዞሮ ፈራጁ ሌላ ነው። አብይ አንተ ጋር መነጋገር እንፈልገው በእውነት እጅግ በጣም ታሪካዊ ውሎ ነበረ ማለት ይቻላል። በተለይ እኛ ደግሞ ታውቃለህ የመጣንበት ከአፍሪካ ነው። እንደ ሀገራችን እንደ እስራኤል አንድ ህፃን ሲወለድ በተወለደበት ቀን የሚመዘገብ መዝገብ የለም። ወይም ስንወልድ ሆስፒታሊና ስንወልድ የነበረው ዛሬ እንደዛ ነው። ኢትዮጵያ በነበርንበት ሰዓት ግን የከተማ የአካባቢ የገጠር አዋላጆች አሉ። እነሱ መጣው አዋልዱ ይባላል፣ እንወለዳለን። እድሜ ስንት ነው መቼ ነው የተወለድክ ሲባል የገሌ በሬ ገደል በገባ በሌሊቱ ወይም ገሌ በሞተ በ3ቱ ቀን በሳምንቱ በሁለቱ የሚባል ነገር ነው ያለ። ያሁኑ ደግሞ አሁን ባለንበት በአደገች ሀገር ውስጥ እድሜን ማስተካከል እጅግ በጣም ከባድ። በዚህ ዙሪያ ግን አንተ ከፍተኛ ጥረት አድርገህ የተደረሰ ፍርድ አለ። ምንድነው እሱ? እንግዲህ በመጀመሪያ ደረጃ ይሄን ቦታ ስለሰጠህ ይሄን ጉዳይ እንዳብራራ በጣም አመሰግናለሁ። እንግዲህ ሁላችንም እንደምናውቀው የኢትዮጵያ ቤተ እስራኤሎች ወደ እስራኤል ሲመለሱ ግማሾቹ በሱዳን ያለ ወላጅ
ወይ በብቸኝነት ደረጃ በተለይ ወጣቶች ነበር የመጡት። ሲመጡ ለመጀመሪያ ጊዜ ነው በአውሮፕላን የሚሳፈሩት እና አየር ማረፊያ ላይ ሲደርሱ ምንም እንኳን አስተርጓሚ ቢኖርም እድሜ ስንት ነው፣ የተወለድክበት ቀን፣ ወሩ፣ ዓመተ ምህረቱ የሚል ጥያቄ ሲመጣ ብዙዎቹ ደንግጠዋል። መብራቱ በልጭልጭ ነገር አስበርጉጓቸዋል። ስለዚህ እዚያ የሚሰሩ የሰኩኖት ወይም ስራዳብኔ ወይም ስራዳክሊት ሰራተኞች በግምት ዝቅ ያሉ ከሆኑ እድሜያቸው ወጣት ከሆኑ ወደ ትምህርት እንዲሄዱ በማለት ሌሎችን ደግሞ ከፍ አድርገው ጦረታ እንዲወጡ በማለት በግምት ነበር ሲመዘገበ ነበር። ይሄ ሱዳኑ ነው። በሁለተኛ ደረጃ በሚፍታ ሽሎሞ በምጽአት ሰለሞን የመጡት ደግሞ ከዚያ መዝገብ ነበር ኤምባሲ ውስጥ ያንን አመጣው ቢጠቀሙበት ኑሮ ይሄ ችግር ባልመጣ። ሶስተኛው ነው ዋናው አሁን የማየው ምንድነው ለምራሴ ከዚያ ከኤምባሲ ሰርቻለሁ። አዎ ህዝቡን ቃለ መጠየቅ አድርገን እድሜውን፣ ወሩን፣ ቀኑን፣ ዓመተ ምህረቱን ጽፈን በኮምፒውተር ውስጥ አስገብተን በዩአር ዲፕሎማት ይመጣል። ያንን በሚስራዳ በኔም በሚስራዳ ክሊታ በሰኩኑት ይቀመጣል። ግን ህዝቦች ፍቃድ አግኝተው ህዝቡ ሲመጣ አየር ማረፊያ ላይ ሄደው የሚቀበሉ ሰዎች እንደገና ሌላ ቃለ መጠየቅ ነው የሚያደርጉ። ስለዚህ ቅድም እንዳልኩት ድክመት አለ፣ ራብ አለ፣ ሁለመናው ብልጭ በሚልበት ጊዜ ህዝቡ መቼ እንደተወለደ ምን ቀኑን ሁሉም አያውቀውም። እዚያ ውስጥ ያለው መዝገባ ቢያዩ ኑሮ ይሄ ባልሆነም ነበር። ስለዚህ አብዛኛዎቹ ኢትዮጵያውያን በድሮም ይሁን አሁን የመጡት የተወለደበት ቀን 00 የተወለደበት ወር 00 ዓመተ ምህረቱ በግምት ተሞልቷል። እውነት ነው። ስለዚህ በነበረኝ አጋጣሚ ምንድን ያየሁት አንድ ሰው የኢትዮጵያ መታወቂያ ወረቀት ይዞ መጥቷል። ያ በግብርና ሚኒስቴር የታወቀ መታወቂያ ነው። ያንን መታወቂያ ይዞ አዲስ አበባ ማስመዝግቦ እዚያ አየር ማረፊያ ሲደርስ እድሜ ይሄ ነው፣ ይሄን አይታችሁ ወደ አውሮፓን ወደ እስራኤል ዓመተ ምህረት ቀይሩና መዝግቡልኝ ቢል አይ አንተ እንደዚህ አይደለም ብለው 8 ዓመት ቀንሰውበታል። ያ ማለት የኢትዮጵያ አቆጣጠርና የአውሮፓን አቆጣጠር 7 ዓመት 8 ዓመት ነው የሚለያየው እና በዚያ ሁኔታ መዘገቡት 8 ዓመት ቀንሰው ትንሽ ቆይቶ ወደ ቋሚ ቤት ሲወጣ እንደገና ጠይቆ አሁን የሆነ ሁኔታ ምንድነው ይሄን ለመቅረፍ የተደረገ ሁኔታ ላከልንም እንትን አለ ምንድነው ያ ምንድነው ሂደቱን እያስረዳው ነው። ያቀረበ ክስ ቀረብን የሚስራዳ ፕኒም የህግ ጠበቃ መታወቂያ ታዋቂነት የለውም፣ በውጭ ጉዳይ ሚኒስትር አልተመታም፣ በኤምባሲ አይታወቅም፣ ስለዚህ ከዚያው ኢትዮጵያ የሚቀር ነው እንጂ ከዚያ አይታወቅም ብሎ ሞገተ። እኛ ደግሞ ይሄ አይደለም የመንግስት መታወቂያ ነው፣ ልክ ከዚህ ሀገር ተዳዞት እንደምንይዘው ሁሉ እያንዳንዱ በገጠር የሚኖር አርሶ አደር ነዋሪ ደግሞ ይሄን አይነት መታወቂያ ይይዛል፣ ይሄ የኢትዮጵያ መታወቂያ ከዚህ ሀገር አይሰራም ተብሎ አይልም አለ። እዚያ መጨረሻ ላይ ዳኛዋ ተመልክታ ነገሩን ማብራሪያ አምጣ ስትል አይ ይሄ መታወቂያ እውነተኛ መሆኑን ከኤምባሲው የኢትዮጵያ ኤምባሲ ለእስራኤል ጠይቄ የማብራሪያ እናመጣልናልና በዚያ መሰረት በማብራሪያው አቀረብና ሁላችንም በለለንበት ዳኛይቱ ነገሩን ተመልክታ የክሱን ሂደት አይታ ልክ ባልነው በእንትኑ በመታወቂያው እድሜው ተስተካክሎ ፍርድ ተቀበለ ማለት ነው። እንግዲህ ይሄን ምክንያት ወደዚህ ወደ ሬዲዮ ቀርቦ ወደ ቴሌቪዥን ቀርቦ መታወቂያ ለህዝቡ እንዲታወቅ የፈለኩበት ምክንያት ተጨባጭ ነገር ያለው መታወቂያ ያለው ሰው ከሆነ ይቻላል፣ መቀየር ይቻላል፣ ምንም ችግር የለም። ግን ብዙዎቹ ለ2 ዓመት ለ3 ዓመት ብለው እድሜ እንደዚህ ብለው ምናምን አይሰራም። ይሄ ሁለተኛ ቅድም እንዳልከው በገጠሪቱ ኢትዮጵያ በነበርንበት ጊዜ የሕክምና ክትትል የለም፣ የወሊድ ቁጥጥር የለም። ልጅ ሲወለድ በስንት ሰዓት በስንት ቀን በስንት ኪሎ በስንት ቁመት ምናምን እንደተወለደ የሚያስረዳ ነገር ስለሌለ ይህን ነገር ከ20 እና ከ30 ዓመት በኋላ መጥቶ ፍርድ ቤት አቅርቦ መረጃ ለማግኘት በጣም ይከብዳል። እንግዲህ ተጨባጭ ሁኔታዎች ካሉ
እድሜን ማስቀየር የሚችልበት ሁኔታ መኖሩ አሁን እንዴት ነው አሁን እድሜን ማስቀየር የምንችለው? እስካሁን ድረስ በነበረ ሁኔታ እድሜ ለመቀየር አይፈቀድም፣ ዓመተ ምሕረቱን አይፈቀድም። ግን ቀኑን ግን 00 የሚለውን ቀን ለመጻፍ ያው በፍርድ ቤት ሄደህ በዚህ ቀን ነው እንደተወለድኩና ብላ አስመስክረህ ፈርመህ ቃለ መሐላ ገብተህ የሚቀየር ነበር። አሁን ምንድነው አዲስ ነገር የተሰጠው በዚህ ላይ እንዴት ማድረግ እንችላለን? አሁን ሳይሆን ወደ 6-7 አመት ወደ 10 አመት ይቀርባል ያለው ከትዳዞቱ ላይ ቀን 00 ወር 00 ያለው በሙሉ የፈለገውን ቀን የፈለገውን ወር መርጦ እኔ የተወለድኩት በዚህ ቀን ነው በዚህ ወር ነው ዓመተ ምሕረቱ አይቀየርም፣ ፍርድ ቤት ነው የሚቀየረው። ሄዶ ባለበት ሚስራዳፕንም አንድ ጊዜ ብቻ ማስቀየር ይችላል። ዓመተ ምሕረቱን በመለከቱ ግዴታ ወደ ፍርድ ቤት መሄድ ያስፈልጋል። ፍርድ ቤት ደግሞ ለምን ምንድነው የሚጠይቀው? አንድ ነገር ምን አለ መሰለ አብያው እኔ በወቅቱ በሰዓቱ እንደዚህ ነገር ዜሮ ለመቀየር ስፈልግ እናትህን አምጣ ተባልኩኝ። እናቴ ማውን እያዳመጠችን ይሆናል። መጨረሻ ላይ እናቴን ሄድኩና እናቴ በየተወለድኩበትን ቀን ማስቀየር ስለምፈልግ በዚህ ቀን ነውና ነይና ሂጅ መስክሪ ልስላት። አረ ልጄን የማውቀው ነገር የለም ሌላ እናት ፈልግ ነው ያለችኝና አይደለም ወራ አይደለም እዚህ ላይ አሁን ለቀኑና ለወሩ እንዲህ ነበረ። አሁን ለዓመተ ምሕረቱ ማን ነው መጥቶ ሊያስመሰክር የሚችል ሰው? ማን ነው እንደ በፍርድ ቤት ይዞ የሚቀርበው ሁኔታ? ወላጅ እናት አባት ካሉ ወይም ደግሞ ከቤተሰብ ውስጥ የተማረ መምህር የነበረ በመንግስት ስራ የነበረ በወርድ ስራ የነበረ ካለ ማስቀየር ይቻላል። አንዴት እዚህ ለኛል አንዱ የ3 አመት ልዩነት ኑሮት እድሜ ያስቀይራለሁ ብሎ መጣ። አገልግሎት ሰጠነው። የተማረ አጎታ ላይ የእናት ወንድም አለ። እሱን አመጣነ። እዚያ በኋላ ምንድነው ያለን? እሱ እኔ ተዳርኩት ሐሙስ ነው፣ ልጁ ደግሞ የተወለደበት ቅዳሜ ማታ ነው እና ቀኑን የተዳርኩበትን አውቃለሁ፣ ወሩን አውቃለሁ፣ ዓመተ ምሕረቱን አውቃለሁ። ይሄ ልጅ ስለሆነ ብሎ ምስክር ቀረበ። ዳኛውም ነገሩን ሰማ፣ ቀየረለት። ግን ሁሌም ይሄ ኦንላይን ይችላል ሁሌም ላይሆን ይችላል። እንግዲህ ዋናው የሚገለነ መሰለ አንደኛ በተወለድንበት ቦታ በነበርንበት ሀገር ወይም አካባቢ ምዝገባ አልነበረም። በሁለተኛ ደረጃ ብዙሃኑ ህዝብ የመጣው የተማረ አይደለም። እውነት ነው። ታዲያ ይሄ እንዴት ነው መፍታት የሚቻለው? አሁን ምን አዲስ ነገር ተፈጠረውን እዚህ ላይ? አንድ በትክክል የሚሰራ ነገር ካለ ይቻላል። ለምሳሌ አንዲት ሴትዮ መጣችና ልጇን የምትበልጠው በ7 አመት ነው እንዲያብለን ከሰስነ። ኦኬ ልጇ ለመሆኑ ማረጋገጫ ተባለ። ምርመራ አደረግን። ልጅ ሆነች። ልጅ ስትሆን ቀጥታ 15 አመት ተቀበለችና ሴትዮ እውነተኛውን እድሜ ተቀበለች ማለት ነው። በ21 አመቷ እንደወለደች ነው። እና ምክንያቶች ያስፈልጋሉ፣ ተጨባጭ ነገሮች ያስፈልጋሉ። ዝም ብሎ ግን እያንዳንዱ እድሜ ለማስቀየር ፈልጋለሁ ቢል የማይችልበት ሁኔታ አለ። ምስክር ላይ በቃለ መጠየቅ ላይ መውደቅ አለ። ለምን አንድ ብዙዎች 30 አመት 40 አመት የቆዩ ናቸው። ለምስታውን ቆየ ይባላል። ይሄው ጉዳይ ስላለ ጥቂት ቸገር ይላል። እንግዲህ ምንድነው የሚባል አባባላችን አለ በአማርኛ የፊቱን ይላል ጓያነ ቃይ የሚባል ነገር አለ። የፊቱን እዚህ ደረጃ በመድረሳችንም እጅግ በጣም ልናመሰግን እንወዳለን። መጨረሻ ላይ የምትለን ነገር በለና በዚሁ እንሰነባበት። አዎ እንግዲህ አንድ እውነተኛ ነገር ይዞ ለፍርድ ቤት የሚቀርብ ካለ በቂ መረጃ ካለው ፍርድ ቤቱን አጠቃሎ ብሎ የሚነሳ ካለ ያው ጥሩ የህግ ጠበቃ ባለሙያ ልምድ ያለው ወስዶ መሞከር ይቻላል። 100% ሁሉም ይችላል ለማለት ሳይሆን ተጨባጭ ሁኔታዎች እንደዚህ የ7 አመት እናቴ ልጅ ናት እቺ ብለ የ7 አመት ብልጫ መዝገብ የነበረው የ3 አመት ተቀይሮ ቅዳማታ ተወለድኩ ያለው አሁን ደግሞ መታወቂያ ይዞ ደግሞ መታወቂያው ኢትዮጵያው አይሰራም ተብሎ የነበረው እንደገና እንዲሰራ የሆነበት በፍርድ ቤት ተጨባጭ ነገር ስላለ ነው። ስለዚህ ተጨባጭ ነገር ያለው በሙሉ ቀርቦ መርታትና ማሸነፍ ይቻላል። ካልሆነ ግን ችግሮች አሉ።
የህግ ባለሙያ አቤ ቢታው ለሰጠ ማብራሪያ ሰፋ ለማድረግ እጅግ በጣም እናመሰግናለን። ወደፊትም በሰፊው በዚህ ዙሪያ እንነጋገርበታለን። እግዚአብሔር ይስጥልን፣ እናመሰግናለን። እኔም እንደዚሁ አመሰግናለሁ። ጤና ይስጥልኝ አቤ፣ እንዴት ነው? እኔ እንግዲህ አቤ እያልኩ ነው ማለት ነው እንጂ ነው ከዛ ውጭ አይሆንም እንጂ ያው ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። አይቺ እንዴት ነህ? ዘሜ ወይች ሰላም ነው። እኔ በጣም ሰላም ነኝ። እንደዚሁም ለተመልካቾቻችን እንዲሁም ለአቤ ዘግሬት በጣም ነው የማመሰግነው ሁለታችሁም እዚህ ስላገኘሁ። በተለይ አቤ ዛሬ እንግዳይ ስለሆንክ አንተን የሚያህል ትልቅ ሰው አርቲስት ባለሙያ ከ2000 ሙዚቃ በላይ ግጥምና ዜማ የደረስክ ነህ። ለኔ በጣም በጣም ትልቅ ክብር ነው የሚሰማኝ። እጅግ በጣም ነው የማመሰግነው ስቱዲያችን ደስ ስለመጣ። እንግዲህ በእኛ በአይኢቲቪ እንኳን ለመጀመሪያ ጊዜ አይደለም ዛሬ 10 ዓመት በላይም ያው ሰፋ ባለ ሁኔታ ተወያይተናል። ከኔ ጋር ባይሆን ከባልደረባዬ ከነበረው ከቀድሞው ቆይታ አድርገን ነበር። ዛሬ ደግሞ ለየት ባለ ሁኔታ ነው ያለ ነው። እንደው ለማስታወስ ያህል ዶክተር አበበ መለሰ ማን ነው? መቼ ነው የተወለደው? የት ሀገር ነው? መቼ እስራኤል ሀገር መጣ? እና ትንሽ ቀንጨብ ያደርግ ወደ መንደርደሪያ። ብዙ ጥያቄዎች አሉኝ ዛሬ በነገራችን ላይ በጣም ብዙ። ኦኬ፣ በመጀመሪያ አመሰግናለሁ። ወንድሜ ዘኔ ብረቱ ነው የምለው እኔ። ዘኔ ብረቱ ነው። ዘኔም አይደለም ማለት ስንደዋወል ብረቱ ላሉ ስም ያውቃል ብረቱ ነው የሚለኝ እና ብረቱ ዘኔ ብረቱ ወንድሜ እዚህ ስለተገኘ አይችን እናንተ ደግሞ ያው ብዙ አብረን ሰርተናል። ባሳለፍናቸው 20 ምናምን አመታት እንግዲህ የተቀመጡ 26 አመት ምናምን ይሆነኛል ይመስለኛል። ከዛ ጊዜ ከገባሁት ጊዜ ጀምሮ ካንተ ጋር አብረን ሰርተናል። ከዘኔም ከገባሁት ጊዜ ጀምሮ አብረን ሰርተናልና ሁለታችሁም በቃ እዚህ ሀገር ስገባ ጀምሮ አብሬያችሁ በሙዚቃው ዘርፍ ላይ ብዙ የሰራን ሰዎች ነን። ወንድሞቼ ናችሁ፣ ጓደኞቼ ናችሁ። ከዛ በተረፈ የት ተወለድክ ለሚለው እኔ በባህር ዳር አውራጃ ነው የተወለድኩት። የሙዚቃ እንትንም የጀመርኩት እዛው ባህር ዳር ሆኜ ነው። ከቤተሰብ ከታላቅ ወንድሞቼ ጋር የወሰድኩት ነገር ነው። እንግዲህ ያው ወንድሙን ይወርሳል። አንተ ወጣት ሆነ ልጅ ሆነ እንደው ታላላቆች የሚሉትን ነገር ትከተላለህ። ያን እንትን ስታረግ ያው በቃ ያም ያድግብህና እነሱ የሚያደርጉትን እያየው በኋላ ግን ምናልባት እኔ ሳላውቀው ሌላ ፖቴንሻል ውስጥ የነበረ ነገር ነበረ መሰለኝ። ጊታር የመስራትና ጊታር የመጫወት በጣም በልጅነቴ በ14 በ13 ዓመቴ እንትን ማለት እንደዛ አይነት ነገር እያለ ከዛ ሃይ ስኩል ሙዚቃ ገና ኤሌመንተሪ ያለው ዘፈን ነበር። ከዛ ሃይ ስኩልም ገብቼ ዘፈን ነበር። በተለይ ሃይ ስኩል ጊታር ይዤ መጫወት ጀመርኩ። ከዛ ከባህር ዳር ወጣሁ፣ ደብረ ማርቆስ ነበርኩ። ደብረ ማርቆስም እንደዚሁ በጣም ከሙሉ ባንድ ጋር ሰራ ነበረ። ከማርቆስ በኋላ ደግሞ ወደ ሀረር ሄድን። ከዛ ወደ አርሲም እንደዚሁ ባንድ ነበረ። ብቻ በየሄድኩበት ሀገር በሙሉ ባንድ ውስጥ ምናምን እየገባው ዘፈን ነበር። ለመጨረሻው አዲስ አበባ ስንሄድ አዲስ አበባ ያው ወደ ድርሰቱ ዓለም ገባው። ባጭሩ እንግዲህ ይመስላል። እንግዲህ ዛሬ እዚህ የተገናኘንበት ግን ተመልካቾቻችንም ያው በስክሪን ላይ እንደምታዩት ባለፈው ሳምንት ሐሙስ ዕለት ነው በቤት ኮንፌዴሬሽን ለአቤ ልዩ ምሽት ተደርጎለት ነበር። አቤን ለሱ እንደውም ሲያንሰው ነው ዘኔ በምብለው መቼም ያው ተስማማለህ ያን ምክንያት በማድረግ ነው ዛሬ ቁጭ አለና ወደ ኋላ መለስ ብያለሁ። በእኛ ማህበረሰብ ማለት እንችላለን ሙዚቃ ስንጀምር ወደ ሙዚቃው ዓለም ስንመጣ እሰይ ልጄ አይዞ በርታ የሚል ከወላጆቻችን የለም። እንደው ያንተ ወላጆች በወቅቱ ምን ነበር አመለካከታቸው? እንዴት ነበር? ተጽዕኖ አልነበረብኝም እውነት ለመናገር። እኔ እንዘፍናለን ቤት ውስጥ ዘሜና ነን ታናሽ ወንድሜ ዘመነ መለሰና እኔ እንዘፍናለን። ቤት ውስጥ በጣም ነው የምንጮኸው። ግቢያችን በጣም ሰፊ ነው እና እዛ ግቢ ውስጥ በርሜል አለ። በርሜሉን እንትን ብለን አንዳንዴ ፔዳልም እያረኩኝ በምናምን እንትን እናደርገዋለሁ። ሌላም ጊዜ ደግሞ ሳህኖች ምናምን ያደረግን በቃ ብቻ ስንጮህ ዘፍን ነው የምንለው። አትፈኑ ተብለን አናውቅም። ራቅ በሉ ነው የሚባለው። ራቅ በሉ አታደንቁሩን እንጂ ወደ ሙዚቃ ውስጥ እንዳና እንዘፍናለን። የቤት ውስጥም አንዳንዴ ሳሎን ቁጭ ብለን አባባ ራሱ አባታችን ያንጎራጉራል። እንደው አንዳንዴ እንደው ከምታስታውሰው ይላል መሰለህ ከዛ ከበረሃው ከሽመዱ ለምለም እዛ ከበረሃው ከሽመዱ ለምለም አንተ ፍናንተኛ አንተ ርሽኝ የለም ሆይ ምናምን ይሄን ዘፈን አባባ ዘፈን አስታውሳለሁ። አሁን እህቶቼ እርግጠኛ ነኝ ይሄን ዘፈን
ያስታውሱታል እነሱም አባባ እንደሚዘፍኑ እና አባባ አልፎ አልፎም ይዘፍናል እንደው ሰርክ ባይዘፍንም በቃ እንደዚህ አንጎራጓሪ አይደለም አባባ ግን ይሄን ዘፈን ሲዘፍን ብዙ ጊዜ ሰማዋለሁ እናታችን ደግሞ ጭራሽ ድምጻዊ ነች ጭራሽ በየቀኑ ታንጎራጉራለች ታንጎራጉሮስ እንደው ትዝ ከሚለ ምን ማታንጎራጉሮ ነገር አላት በቃ በጣም ብዙ ነገር ነው የምታንጎራጉሮ ራሱ አካሊኮ አይዲያው እኮ የሷ እኮ ነው አካሊኮ የታምሩ ዘፈን እኮ አይዲያው የሷ እኮ ነው አካሌ ሸግዬ ነይ ሰው ጠራኝ ሳቴ እንደዚህ ነው እሷ እኔ ነኝ በኋላ አንተ ያደረኩትና አይዲያውም የሷ ነው እናቴ በጣም ነው የምትዘፍነው ድምጿም በጣም ያምራል እና ምንድነው የምትለን ከሌ ሞተ ጊዜ እንደዚህ አለ እና እንዲህ ብላ አንጎራጎረች አንዴ ደግሞ የኛ ዘመዳችን ሸዋ ሄዶ ክፍለ ሀገር ደብረ ዘይት ይመስለኛል እዛ ሄዶ እየኖረ ያለ ሰዎች ተደበደቡት እና ዘፈነ ምን ብሎ ዘፈነስናል ኒያገሬ ወዲያ ደመላሽ የለኝም ኒያገሬ ወዲያ ደመላሽ የለኝም አያችሁ ወይ ሰዎች ሲደበድቡኝ ምናምን ብሎ ዘፈነ እንዲህ አይነት ነገር እንግዲህ የቤት ውስጥ አለና ተጽኖ የለም በጣም ነፃነት አለ ከዛኔም ጊታር እንትን ስል አባባ አይቷል ሲጫወት ምናምን በቃ እንትን እንደ በገና ምናምን ግዙፍ ነው አባታችን ድምጹም ወፍራም ነውና ምንድነው እንደ በገና ምናምን አለ በቃ ተቃውሞም የለውም እናታችን ግን ጊታር ሲጫወት ምናምን ደስ ነው የሚላት እስከ መጨረሻው በቃ ወደ እንትን እስከምገባበት ጊዜ ድረስ ሁሉ አብረው ነው የነበሩትና ማበረታታት ካልሆነ በስተቀር እንደዚህ ለምን አዝማሪ የሚል ወይ ደግሞ ቤተሰብ ትምህርትን ያስተውሃል ምናምን የሚል እንትንም የለም እንደገና ደግሞ ምንድነው የሆነው መሰለኝ በተለይ በልጅነት ጊታር መጫወት ስለጀመርኩ የተለመደ ሆኖ አንድ ህፃን ልጅ አሁን ኳስ ቤት ውስጥ ያንጠባጠበ ያድገለ ተውም ቢባል ሻይል ምን አይልም እና ልክ ኳስ ያንጠባጠበ ሳይደግ መጨረሻ ላይ ቤት ውስጥ ዝም እንደሚሉት እዛ ግድግዳ ላይ ቅርጫት ኳስ አዘጋጅቶ ምንም ቢልም እናቱ አንድም አባትየው እንደሚቀበሉት አይነት ነገር ነውና ጊታሩን ይዤ ቤት ውስጥ ሽኮልኩል ምናምን ሲያዩ ተለመደ እንደው በርታ ምናምን ያሉበትን ጊዜ ባላስታውስም ግን ተጽኖ ግን አልነበረም በቃ ተጽኖ አልነበረም በቃ መንገዱ ክፍት ነበርና አረንጓዴ እንትን ሰጠው ነበር ለኔም ለዘሜም ጥሩ መስመር ጥሩ አካሄድ ነው ያው ምንድም እንደሌላው ማህበረሰቦቻችን እንደው ይሄ ወደ አዝማሪነት ገባ አንተ አዝማሪ ታሰኘኝ ባለቤት ምናምን ብዙ አርቲስቶች እንግዲህ ይሄ በተደብቀው ያን ፈንቅለው አሻፍረኝ ብለው ይወጡበተኝ ስለሆነ ያንተ እንግዲህ በጣም በሚገርም ሁኔታ ለየት ያለ ሁኔታ ነው በመጀመሪያ ጊዜ መድረክ ላይ ይዛ የወጣው ሙዚቃ ይገርማል ዘፈን ተነሳ ወገኔ ያለህን እርዳቸው ያለኛ መመኪያ ቀራቢም የላቸው የሚል ዘፈን ነውና በጊታር ነው ዜማውን የሰራውትና ፖሊቴክኒክ ነው ይሄን ዘፈን የዘፈንና ድርቅ ነበር ያኔ እና ድርቁን በሚመለከት ተነሳ ወገኔ ያለህን እርዳቸው ያለኛ መመኪያም ቀራቢም የላቸው የሚል ነውና የዘፈንኩ ያለው ተንበረከኩ በቃ ስዘፈን ጊታሩን ትንሽ አርኩና እንትን አልኳት በቃና ሶሎ መስራት ሶሎ የሚባል ነገር አይደለም የሚያደርጉት ያኔ እኔ ለኦፕን ነው የምጫወተውና ስል ሰው ምናምን ሲል ተንበረከኩ አሁን ተንበርክኬ ምናምን ነገር አሁን ጨረስኩኝና ብድግ ስል ወደ ኋላ ወደኩኝ ከዛ እንትን አረኩ ግን አይገርምም እንዴ በዛ ዘመን በ14 አመት እድሜ እንደዚህ አይነት ነገር ማሰብ እንደ ፌንት እንዳረኩ አይነት አክት አደረኩ ተሸክሞ ይዞኝ ሄዱ ከዛ ደረቴ ላይ ያለ ጊታሩ ተሸክሞ ይዞኝ ሄዱ ከዛ ተው ተመልሼ ገባለሁ ምናምን ቆይ ይሰማል እኮ ምኑም እዛ ለምን ማይክሮፎኑ እንትኑ ላይ ያለ ቦክሱ ላይ የድሮ እንትን ኤሌክትሪክ እንትን የለው ቦክስ ጊታር ነው እና የሆነች እቺ ማይክሮፎን ተራችለም እዚያቺ እንትን ተብላ በፕላስተር ተጣብቃል ተውኝ ሰዎች ልቀቁት እንደገና ጊታሬን ይዤ ቀጠልኩኝ ዘፈንኩኝ ወረድኩ ከዛ ለሁለተኛ ጊዜ ልክ እንደዚሁ ይሄን መድረክ በጊታር የሰራሁት ከነጥላውን ገሰሰ ጋር ነው የሚገርም ነገር የድል ነገር ሆኖ ሁለተኛ ጊዜ ይሄ በሆነ በስንት ጊዜው እንግዲህ ክፍለ ሀገር እንዞራለን ይሄ ክፍለ ሀገር ምናምን ዱር ቤቴ ምናምን መራ የሚባል አካባቢ አዲስ ዘመን ምናምን በዚህ በጎንደር በኩልና በጎጃም በኩል ምናምን እንላለን ዳንግላ ምናምን እየሄድን እንሰራለን
ግን እንደው በመድረክ ደረጃ ስቴጅ ተብሎ ምናምን የተሰራው ፖሊቴክኒክ ኢንስቲትዩት የወደቅኩበት ማለት ነው። ሁለተኛ እና ሁሉም ሰው ፌንት አድርጎ የወደቀበት ነው የሚለኝ። እኔ ፌንት ሳይሆን ልነሳ ስላቃተኛ በቃ እና ጥላሁን መጥቶ በአጋጣሚ ባዛር ነበረ። እዛ ባዛር ላይ የኛ የኪነት ቡድን ተመዘገበ እና የኛ የኪነት ቡድን ነው አንተ አይ ከዛ ክቡር ዘበኛን የሚያክል ባንድ በወጣበት ምድር ላይ የኛ ኩሽኩሽ እንዴት ይገባል ማስበል አበበ ብቻውን ይግባ ተባልኩና ብቻዬን ገባው ማለት ነው። ያቺውን ዘፈን ተነሳ ወገኔ ያለህን እርዳቸው የሚል ነው እና የሚገርም ነገር ደግሞ በጣም እንደዚህ ይሄን ቤት ነው የሚያክለው አዳራሹ እንትኑ ስቴጁ እንትን ስቴዲየም ውስጥ ነው እና ትልቅ ባዛር ነው እና እነሱ ዘፍነው ጥላሁን ዘፍነው በቃ እኔ ጥላሁንን በቃ ሳይው በቃ ነጭ ፈረንጅ ለነገሩ ህፃን ሆኜ አይቼዋለሁ። አንዴ ጥላሁን ገሰሰን በልጅነት መልክ ምናምን አስታውሰዋለሁ ልጅ ሆኜ። ከዛ በኋላ ለሁለተኛ ጊዜ መሰለኝ የማየው እና ሲዘፍን ሳየው ምን ሲላ ተቀባዮቹ ምኑ እዛ መጨረሻ ላይ ወደ ጓሮ ገባና በርቀት ነው ይሄን ቤት ነው የሚያክለው እና እሱ በርቀት ዘጋ ያለው ሄጄ እንዴት ሰላም እላለሁ ልጅ ነኝ ደግሞ። ከዛ መጨረሻ ላይ የኔ ተራ ደረሰና ጊታሬን ይዤ ወጣሁ። አቃ ተነሳ ወገኔ ያለህን እርዳቸው ዱዱዱዱ ያለህን እርዳቸው ዱዱዱዱ ያለኛ መመኪያም ቅራብም የላቸው ምናምን እያልኩ እየዘፈንኩ ያለው ጥሌ መጣ ከኮሎኔል ማናቸው የእንትን አባት የፈለቀ አባት ፈለቀ ኃይሉ አይደል? አዎ ኮሎኔል ኃይሉ ኮሎኔል ኃይሉ የእዙ አዛዥ ናቸው የሙዚቃው እሳቸውና ጥላሁን ገሰሰ መጥተው እንዲቆሙ እና እየዘፈንኩ እንዲህ ሳየው ጥሌ ጉድ ፈላ ምናምን እያልኩ ስዘፍን ማን ትመጣለች መድረክ ላይ ቡዝዬ እኔ ማስታወሰው ብልጭልጭልጭ ያለች እንትን ፒትልስ እንትን እና የጥቁርና የወርቅ ስራ የሆነች ፒትልስ ነበር የለበስኩት። መጣ በፒትልስ ውስጥ 10 ብር አርጋልኝ በዛን ሰዓት 10 ብር። ከዛ ቀጥሎ ማን ቢመጣ ጥሩ ነው ስዩም ባሩዳ አስተዋዋቂው እሱ መጥቶ ደግሞ እንደዚሁ 10 ብር እና የሚገርም ነገር የሁለቱ ፎቶግራፍ ቡዝዬ ስትሸልመኝ ስዩም ባሩዳ ሲሸልመኝ ፎቶግራፍ ተነስቶ ለዘመናት ለ4-5 አመታት ሙላት ዘሪሁን የሚባል ሙዚቃ ቤት ውስጥ ተለጥፎ ብዙ ዘመን ቆይቷል። እዛ እኔም ብቻዬን ማይክሮፎን እንደዚህ እንትን ብሎልኝ የተቀረጽኩበት እዛ አለ እና እዛ ላይ እንትናልን እዛ መድረክ ላይ ዘፈንኩኝ። በቃ በጣም ብዙዬ ስትመጣ ብዙዬ ዘፍና አይቻታለሁ። ብዙነሽን በህልሜ ማያታለሁ የማልገምታ ሰው ነበር። ስለ ስዩም ባሩዳም ያው ሙዚቀኛ ከሆነ በኋላ አቃሉ እንሰማለን። እዛ ታች ሲወርድ ኮሎኔል መጡ። ሲያወሩም እንደዚህ ብለው ጥርሳቸውን ቻርጎ ነው የሚያወሩና ማነሽ ነው ወደዚህ ጠጋ በይ ምናምን አለኝ። አቤት ነው መቀጠር ትፈልጊያለሽ አለኝ። በቃ ክረምት አሁን ትምህርትሽን ጨርሰሻል? አዎ ጨርሻለሁ። እኔ ስንት ያክል አይ ጨርሻለሁ አልኳቸው። ግን ኳስ 9ኛ ክፍል ነኝ ያኔ 9ኛ ነኝ። በቃ ነይ ወደዛ አዲስ አበባ ነይና በሲቪል እንቀጥርሻለን ምናምን አሉኝ። እሺ አልኩኝ። በቃ ጋሼን በጣም ቅርብ ያየሁት በቃ አይህም በቃ እኔ ስሩ ሆኜ እንዲያዋለው እሱ አይኑን አፍጥጦ በቃ ምን ነው የሚለው የኔ ጌታ ሌላ ዓለም ውስጥ ያለ ሰው እኮ ነው። በቃ መንፈስ የሞላበት ሰው በቃ በዚህ ምክንያት አልኩኝ። ከዛ ወደ ክፍለ ሀገር ሄድኩኝ ማለት ደመጫ የሚባል ሀገር ትምህርቴን ጨርሼ ማለት ነው። እዛ በቃ ከእህቴ ጋር ገንዘብ ተቀብዬ እሄዳለሁ ብዬ ትልቁ እህቴ ደግሞ የኔ ተከታይ ያለች ከጋሼ ጋር ያሳድገና አባታችን ጀምራ በዚህ ነው የሚገኘው። ከጋሼ ጋር መጥቶ እሱ የክፍለ ሀገር አስተዳዳሪ ነው ያን የአውራጃ ገዢ ነው። ያው በቃ መጣ ታፈንኩኝ። አዲስ አበባ ላይ ነው ተባለ። ተያዝኩና ትምህርት ቤት ደብረ ማርቆስ ትምህርቴን ጨርሼ ብዬ ነው ከዛ በኋላ ወደ ድርሰት የገባውና ወደ ያኔ ብትወጣ ኑሮ ብትሄድ ኑሮ አሁን ከደረስክበት ደረጃ ትደርስ ነበር ብለህ ታስባለህ? I don't think እኔ እንጃ አይመስለኝም። ማለት አንደኛ ክቡር ዘበኛ እንደ ልብህ የሚለቅህ አይነት ቤት አይደለም። በሲቪል ነው ያሉኝ። በእርግጥ አሁን በውትድርና በእውነት ወጣም። ሁለተኛ ደግሞ ድምፃዊነት እንጂ ወደ ድርሰቱ ብዙ ሄዳለሁ ብዬ አልገመትኩም። እና እዚህ አዲስ አበባ ሲሄድም እኮ የሚገርም ነገር ከዛ ሳልሄድ ቀርቼ በኋላ ትምህርቴን ጨርሼ ሲሄድም ለመስፈን ነው የሄድኩት። ግን እድሉን የከፈተው ማን ነው? ወደ ድርሰት እንዲገባ እድል በለውስ ጥሩ ነው። በጣም እንግዲህ ዘሜ ነው የነድል የከፈተው። ዘሜ ነው የነድል የከፈተልኝ ማለት እኔ መስፈን ነው የምፈልገው በየሙዚቃ ቤቱ እየሄድኩኝ ማለት እንግዲህ ይሄው አልቆ ትምህርቴን ጨረስኩና ማለት ነው ወደ አዲስ አበባ ሄድኩኝ ማለት ነው። አሁን አዲስ አበባ ሄጄ መስፈን ነው የምፈልገው በየሙዚቃ ቤቶች ሄድኩኝ። ስንት ሳምፕል ሰጣቸዋለሁ ምን እላቸዋለሁ ያን እና መጨረሻ ላይ ግን የሆነ ቀን ላይ እንዲህ እያደረጉና ሌሎች ይቀጥሩሃል
በዚህ በጊታር የቀረጽኩት አለ ምን ያልኩት አለ ኢትዮ ሙዚቃ ቤት በተለይ በቃ ነገና ከነገ ወዲያ እስኪ በሚቀጥለው ሳምንት እየሰማነው ነው ሳምፕል ሰጥቼው እኮ ነው ማራቶን ሙዚቃ ቤት መቅደላ ሙዚቃ ቤት ምናምን ማስታወሳቸው ዮም ይኻድ ዘሜ መጣ ምን እንደተፈጠረ አላቆም ምን እንደሆነ አላቀም ዘሜ መጣ ስማ ከደሰቶች መካከል ለኤፍሬም ታምሩ ዘፈን እንድሰጠው ፈልጋለሁ ለኤፍሬም ነግሬዋለሁ ምን ብለ ወንድሜ ዜማ አለው ብዬዋለሁ ይዤው መጥቻለሁ የት እዚህ የት አለው ውጭ ቆማለሁ እና ምን እንደምትለው ና እንውጣና እንስጣቸው ሳምፕሎችን ያዝ ሲለኝ ልብሴን ልቀኝ እንዲ ያልክ በቃ እንዲ የቤት ልብስ ነበር የለበስኩት ተያይዘን ሳምፕሎችን ይዤ ከዘሜ ጋር ተያይዘን ኤፍሬም ታምሩ እዛ ሳየው ቆንጆ ልጅ ነው ኮት ለብሶ ምናምን የሚያምር ልጅ ነው ሰውየው ራሱ ፈረንጅ ነው የሚመስለው በቃ እነሱን ይማረው መኮንን መስፍን ይባላል ተያይዘን ወደ ስቱዲዮ ወደ እነሱ ሙዚቃ ቤት ሄደን አሰማዋቸው በቃ ይቀጥላል እንዲያለ ዋው በጣም የሚገርም ሁኔታ ነው እንደው በወቅቱ አንተ እዚህ ደረጃ እንድትደርስ ብዙ አስተዋጽኦ ያደረጉ ሰዎችም አሉ ያንተም ትልቅ ጥረት እዚህ ያለበት ነው እንግዲህ በብዙ መድረኮችም የተናገርከው ነገር ነውና አንተስ ብዙ ነገር አለ ዘኔ ወደ አንተ ልምጣና ስላቤን መጀመሪያ የሰማኸው መቼ ነው ወዴት ነው እንዴት ነው በመጀመሪያ ከአቤ ጋር አሁን ጎን ቁጭ ብዬ ከሱ እኩል ኢንተርቪው ማድረጌ ለኔ ትንሽ ይከብዳል አቤ ማለት በእውነት በኢትዮጵያ ሙዚቃ በጣም ትልቅ አስተዋጽኦ ያደረገ ነው እኔ ያው ይቅርታ ጠይቃለሁ አቤ ያው ባጋጣሚ ለኔ ክብር ነው ትልቅ ለኔ ትልቅ ክብር ነው አቤን ማቀው ገና ኢትዮጵያ ውስጥ እያለው ነው ማቀው በሚሰራቸው ስራዎች በኢትዮጵያ በነበርክበት ሰዓት የመገናኘቱ የመቀራረቡ እድሉ ነበር እንዴ ከአቤ ጋር ወይ መመዝገብ አለበት ወይ ሰልፍ መያዝ ተቀዳ ነው እንዴ ጥያቄ ትጠይቃለህ እንዴ ምን ይታወቃል እንዴ መቼም አንተም አርቲስት ስለሆንክ አትጣጡም ብዬ ነው እኔ አሁን ብዙውን ጊዜ ለነገሩ ኪራይ ቤትና ዩኒቨርሲቲ ባንድ የተለያዩ ባንዶች ሰርቻለሁ ግን ብዙውን ውጪ ነው ያሳለፍኩት ያቤ ግን የሚታወቅ ነው እየቆየ ነው እንደውም ከዚህ በፊት አይጻፍም ደራሲ ምናምን እከሌ እና አቤ ያው ስራቸውን ይሰራሉ ግን ገና አሁን ለምሳሌ ሮሃ ባንድ ይታወቃል ከሮሃ ባንድ ጀርባ ግን ያሉት አቤና ያው ይልማሽ ሮሃ ባንድ ችን ነገር ዳረም ቢያዙልኝ ሮሃ ባንድ እሺ እንቀጥላለን ኩራትና ኩራን ተመልካቾቻችን ዛሬ እንግዲህ ለየት ባለ ሁኔታ ፕሮግራማችን ይዘን ቀርበንላችሁ አሁን ደግሞ ባዜ ባይተሰኘው ባለፈው ቅዳሜ ማታ ዝግጅት ነበራችሁ እነሱን አይተን እንመለሳለን אתם מרגישים לקראת ההופעה היום? קודם כל מתרגשים מאוד קודם כל קיבלנו פה חתיכת הזדמנות מטורפת אמנם אני כאן לבד אבל יש את הצמד שלי תאספו בדרך לכאן אז אנחנו בשיא ההתרגשות אלופים המצב היום שונה בעולם המוזיקה, היום יש יותר אומנים מהקהילה ואיך אתם רואים את זה כאילו מהצד שלכם? אני חושב שיש יותר מגוון היום, יש יותר אנשים שרוצים להצליח בתחום של המוזיקה וזה כיף לראות את זה ובעזרת השם אנחנו רוצים להתפתח עוד יותר, שיהיה יותר אמנים, יותר זמרות, יותר שחקנים, אנחנו צריכים לבנות את הבידור ואת התרבות שלנו החוצה יותר, זה הזמן שלנו לתת בראש. אז תנו לי דירוג מההופעות שאתם הכי מצפים לראות הערב. אני אתחיל, אני באופן אישי מחכה לראות את כולם מפציצים על הבמה, כולם פה אחים שלי לכל דבר ועניין. הגענו פה למטרה משותפת, כל אחד לתת את ההופעה הכי טובה שלו, ומקווה שכולם ירביצו פה את ה-the best שלהם. כנ"ל, לי חשוב, אני רואה חבר'ה כמוני, כמו ביצ'ה, כמו בזי, כמו אופק, קפה שרור חזק, כולם, כל הליינאפ שהולך להיות היום, כיף לראות את זה, ואני מחכה לראות את כל אחד ואחד שעולה ונותן את 100% שלו. ושאלה האחרונה תנו לנו מסר אחד לקהילה, גם לצעירים וגם למבוגרים שהולכים לצפות בזה. אחים שלנו יקרים, יש לכם חלום, צאו ותגשימו אותו. אנחנו מאחוריכם. אל תפחדו להיות מי שאתם, לא צריך לחכות אף אחד. משפט באמרת, אחי,
תשמע, סבתא שלי תראה את זה, תגיד ככה, סום? אוהבים אתכם. አዎ እንግዲህ ዛሬ ለየት ባለ ሁኔታ ፕሮግራማችን የጀመርነው አሁን ደግሞ ወደ አቤ እንመለስና አቤ አዲስ አበባ ገባ። አዎ እስኪ በወቅቱ አለፍ እያልን ጠይቀው ሰዓትም ስለማይበቃን ከሮሃ ባንድ ጋር የመጀመሪያ ግንኙነት እንዴት ነበር ታስታውሰዋለህ? ኦፍ ኮርስ ሮሃ ባንድን ያው እንግዲህ እንደ በጣም መቼም ከዘፋኞች በላይ ነው የሚፈሩትም የሚከበሩትም በቃ በመንግስት ደረጃም እንኳን በቃ በጣም በክብር የሚታዩ ሰዎች ናቸው። ሰዎቹ ደግሞ ራሳቸውን ያስከበሩ እንደገናም ስቴጅ ላይም ስታያቸው በቃ አንበሳ መስለው ነው የምታያቸው በቃ እንትናቸውን አድርገው ምን ብለውና ሮሃ ባንድን የማየት እድሉን የሚገርም ቀን ላይ ያያዋቸው ማለት እንደው ከሌ ብዬ እንትን ባላላቸውምና ስለ ሮሃ ባንድ ብዙ ጊዜ የሚነግረኝ የነበረው ጸጋዬ ደቦጭ ነው። ክፍለ ሀገር ደብረ ማርቆስ ይመጣል። እሱ አዲስ አበባ ነው የሚኖረው ጸጋዬ ደቦጭ። ሮሃ ባንድ እንደዚህ ምናምን ሰላም ስዩም ጆቫኒ ምናምን ሲለኝ እሰማለሁ። ግን ኢትዮጵያ በተለይ አዲስ አበባ ከገባ በኋላ ግን ስለ ሮሃ ባንድ እነ ሙሉቀን ሲያወጡ ምን ሲሉና የሚገርም ነገር በህይወቴ ለመጀመሪያ ጊዜ ሙሉቀን መለሰን በአይን ያየሁት ቀን እዛው ደግሞ ባንዱ ደግሞ ሮሃ ባንድ ስለነበረ እነሱንም የማየት ድሉ አጋጠመኝ። ግን በጣም የሚገርም ነገር እነሱን የማየት እንትኑን ሙሉቀን አደበዘዘብኝ ማለት ሮሃ ባንድን ሄጄ አያለሁ ብዬ አይደለም ቀጠሮ ይቅርታ። ሄሎ ተናስተልኝ ዶክተር ተናስተልኝ። ሰላም በቀጥታ ስርጭት ላይ ነው ያለ ነው። ኦኬ እንግዲህ ክብር ዶክተር አበበ መለሰ እዚህ ካጠገብ ያለ ምናልባት ድምጽን ሰምቶም ሊያስታውስ ይችል ይሆናል። እንግዲህ ስለ አበበ እንደው አንዳንድ ነገር እንድትለን ብለን ነው የደወልንልህ። እሺ አመሰግናለሁ። እስኪ እንዴት ነው አቤን መጀመሪያ እንዴት አገኘው? የታገኘው እንዴት ነበር ትውውቃችሁ? ካፔ ጋር የተዋወቅ ነው የዛሬ እንግዲህ ወደ ኦልሞስት 50 አመት ሊሆን ይደርሳል ብዬ ገምታለሁ። እና አበበ እንግዲህ በድርሰቱ ለሙሉቀን ግጥምና ዜማዎችን ሲያቀብል የዛን ጊዜ ነው የማውቀው። ከዛ በኋላ ደግሞ ለኤፍሬም እንደዚሁ ለኬኔዲ መንገሻ እና በእነዚህ መካከል ድርሰቶቹ በጣም የሚገርሙ ናቸው። ለባንድ ለማቀናበር ምቹ የሆኑ ጆሮ ገብ የሆኑ እና አጭር እና እንደዚህ አይነት ድርሰቶች በመድረሱ እንግዲህ ዘመን ተሻጋሪ የሆኑ ስራዎችን ሊሰራ በቅቷል። አቤት ማን ይመስላል መስመር ላይ ያለው? ዳዊት ይፍሩ። በጣም እኮ የሚገርም እኮ ነው። በጣም ነው የሚገርመው። ይሰማል። ሰላም በለው። አብሮኝ ኖረ ሰው ነው በቃ። ሰላም እንደና ዳዊት እንደምን አለ? ሰላም ነው ወይ ዳዊት ይፍሩ? እንዴ እኔ ነኝ ማመስገን የሚገባኝ። በቃ ስለናንተ እንዴት እንዳየዋችሁ በቃ እያወራው ነው። በአጋጣሚ ደግሞ አንተ የገባው የሚገርም ነው ዳዊት። እንግዲህ የማይረሳ ነው። ታሪካዊ ጊዜ ነው እንግዲህ የተገናኘንበት። በጣም እንግዲህ ዘመን ተሻጋሪ የሚባሉትን ስራዎች ያየንበት ነው። ከዛ በፊት እንግዲህ ሊኖሩ ይችላሉ፣ ግን በእኛ እድሜ ውስጥ እነዚህን ስራዎች ሰርተው ለዚህ ለ40-50 አመት እንዲደመጡ ማድረግ ትልቅ እድል ነው እና በእድለኛ ነህ አንተ። ጤንነትን ጠብቀህ እስከዛሬ ድረስ ቆይተህ እነዚህ ሁሉ ለአንጋፋ ለጀማሪዎች ሁሉ የሰጣቸው ስራ ፍሬ አፍርተው አሁን አብዛኛው በሚዲያ የሚያዳምጠው ያንተን ስራ ነው አብዛኛው። ስለዚህ እድለኛ ነህ፣ እንኳን ደስ አለህ። እድለኞች ነን ነው እንጂ ያንተም የኔም የሮሃ ባንድም የኔም እንትን ነው ዳዊት። በተለይ ያንተ አቤ እንዳው በወቅቱ በስራው ይዘው በሚመጣበት ሰዓት በተለይ እናንተን ደግሞ እኛ ያው ውጭ ነን ልጅ ነን እንደ አቤ ቀርበን የማየቱ ድል ባይኖረንም ውጭ ነን እንከታተል ስናያችሁ
ኮስተር ብላችሁ በቃ ሙዚቃ ስራውን ያኔ በቃ እንዴት ነው ፈገግታ የማይታይበት ይሄ እንዴት ነው ወታደር ቤት ያለ ትዛዝ በቃ እና ምንድነው እንደው ሚስጥሩ እንደው ሌላም እንደው ሮሃ ባንድ ሌላ ተተኪስ ሳይተካበት እንዲሁ መቅረቱ እንደው የብዙ ሰዎች ጥያቄ ይመስለኛል እንደው በዚህ አጋጣሚ እንግዲህ እኛ እንደ መዝናኛ ብቻ ሳይሆን እንደ ስራ አይተን እና ከመጀመሪያው ስራ ብለን አምነንበት ውጤት ደግሞ እንዲያመጣ ትጋት ደግሞ ጨምረንበት ስለሰራን ነው እስከዛሬ አብዛኞቹ የሚደመጡት እና እግረ መንገድ ዝም ብሎ ለለት እንጀራ ብለን የሰራ ነው ስላልሆነ ይሁን እንግዲህ ውጤቱን ይሁን እያየነው ነው እውነት ነው እድሜያችን በሙሉ እውነት ነው ሮሃ ባንድ ሳይተካ እንደዚሁ መበተኑ ትንሽ የብዙ ሰው ቅሬታ ነው እንግዲህ መሰለ በዛን ጊዜ እኛ መስዋዕትነት ከፍለን ነው ያንን ባንድ ስንመሰርት በቃ ሙዚቃ ህይወታችን ነው መኖራችን ነው የቤተሰቦቻችን ማስተዳደሪያ ነው ልጆችን ማሳደጊያ ነው ብለን ታጥቀን ስለተነስን በትጋት ጠዋት ተነስተን ሙዚቃ እንለማመዳለን ስራችን ላይ በአግባቡ እንገኛለን በተለይ ደግሞ እንደዚህ እና ያመጡት ስራ ሁሉ ጊዜ ያኔ ደግሞ አዲስ ስራ የሚሰራው ለዘመን ለምንድን ለበዓላት ነው ለዘመን መለወጫ ለገና ለጥምቀት እንደዚህ የተባለ ስለሚሰራ ያንን ቀን በቃ ለማድረስ ቀንና ለሊት ሰርተን ነው ብዙ ተራ ነበረው እናንተ ጋር መጥተው ለማሰራት በጣም ወረፋ በጣም እንጂ በተራ ነው እንደውም እኮ ነጋዴዎች ተራቸው ሁሉ ይሸጡ ነበር ዋ በጣም የሚገርም እና በጣም ቢዚ ነበርን በቃ እንግዲህ ትኩረታችን በሙሉ ሙዚቃው ላይ ስለነበረ ተዋጥቶልናል እንግዲህ እድሜያችንም ዘመን ሁሉ እንግዲህ ለመጠራት ወቅተናል በጣም እውነት ነው ያስራችሁ ነው ዛሬ በቃ እንዴት ነው ዘመን ተሻጋሪ ትውልድ ተሻጋሪ የሆነ ስራ ዛሬ ድረስ ሁሉ የሚደመጡ ገና ወደፊትም ብዙ ይደመጣሉና እጅግ በጣም ነው እናመሰግነው ለመጨረሻ ላይ ማለት የምትለን ነገር እንበልና ወይ ማቤ የምትለው ነገር እንበልና በዚሁ እንሰናበታለን እሺ ማለት የምትለን ነገር ካለ አንተ በለንና ከዛ አቤ ይለናል አቤን እንግዲህ እንደ ልብ ተገናኝተን የተጫወትንበት ጊዜ አላስታውስም አብዛኛውን ጊዜ በስራ ላይ እንገናኝ ነበር አሁን እንግዲህ እድሜያችንን እንግዲህ ወደ ማረፍ ወደ መዝናናት እድሜ ላይ ደረሰን ስለሆነ በተለይ ሀገር ውስጥ መጥቶ እንደ ጊዜያችን ቁጭ ብለን የድሮውን ታሪክ እያወጋን ወደፊት መስራት ካለብን ተመካክረን ሰርተን ቁም ነገር የምንሰራበት ጊዜ እንዲያጋጥመን እንግዲህ ምኞቴ ነው አቤ እንኳን ለዚህ በቃ ላለው ክብር በሙሉ ክብር በክብር ሆኗል አሁን መጨረሻ ግን በሀገር ደግሞ ያለውን ክብር እንድትቋደስ እንደዋደራለን አቤ ዳዊትዬ በጣም አመሰግናለሁ አንተን ለመግለጽ ምንም ቃላት የለኝም ሮሃ ባንድ በቶናችሁ በሙዚቃ ስሜታችሁ ገና ሙዚቃው ሲጀምር ህዝቡን በሙሉ ምን ያህል ይረብሽ እንደነበረ ሰውነት ውስጥ አሁን በዚያ ሀገር ጽማር ሞሬት ይሉታል ሰውነት መስበክ ሰውነት መንዘር በቃ በባንዱ ሃብሎ ሳክስፎን ሲጀምር የሰላም ጊታር የጆቫኒ ቤዝ ያንተ ከኋላ ሆኖ ይመስላት የአሬንጅመንቶችን እንደዛ ስትሰማ የሚገርም ሳውንድ ነውና ያልተተካ ሳውንድ እንደገና ደግሞ በችሎታ ደግሞ ያልተተካ ባንድ ከዛ እንደገና በአሬንጅመንት የሮሃ ባንድን አሬንጅመንት አሁንም ደግሜ እናገራለሁ በጣም ስተት ሰማለሁ በጣም አንዳንድ ነገር ሰማለሁ እኔ እዛ ባንድ ውስጥ ዘፈኖችን ቆሜ ነው ማስቀርጸው ይሄው ምስክር ዳዊት አለ ከሃስከፈ አበሉ ብሎ ኪቦርዱን ይዞ ሙዚቃውን አሬንጅመንት የሚያሰራው ማን ነው ዳዊት ይፍሩ ነው ምናልባት ሮሃ ባንድ ከ3000 በላይ አሬንጅመንት ሰርቷል ከዛ 3000 ዜማዎች በሙሉ አሬንጅመንት ጀርባ ያለው ዳዊት ይፍሩ ብቻ ነው አልፎ ጆቫኒ እንደሚረዳው አውቃለሁ አሁን ተሸፋፍኖ የተቀመጠው ዳዊት ይፍሩ ማለት የሮሃ ባንድ የጀርባ አጥንት ነው ከሮሃ ባንድም ብቻም ሳይሆን ዳላክ ባንድም እያሉ ከነ ሙልቀን ጋር እየሰሩ ሙልቀን በጣም ጓደኛው ነው የጀርባ አጥንት እነዛ ምን ሰማቸው ሙልቀን የነናኑን የነላክልኝን የሌቦይን ያን ሁሉ የሰራ ሰው ዳዊት ይፍሩ ማለት ግን ይሄ ሁሉ አይታወቅም እኔ እውነቴን ነው ብለ ዳዊት እንዲ ቁጭዬ ማውራት በጣም ነው የሚከብደኝ
እኔ በዛም ይያሉ አንደኛ ራሳቸው ክብራቸውንም አይጥሉም የሚመጣው ዘፋኝ በሙሉ በክብር ነው የሚያናግራቸው ከዛ በላይ በጣም ቀልደኞች ናቸው ተጀምሮ እስከሚያልቅ በቀልድ ነው የሚያልቀው አይመስልም ግን ስናያቸው በለው ቀልድ በቀውካታ አለ ቀልድ አለና የሆነ ነገር ተናግረ እነሱ እንትን አይሉትም ብቻውን እንደዚህ የምነግር እንትን አለ በጣም ቀልደኞች ናቸው በጣም ነው እንትን የሚሉትና ከዛ በተረፈ እነሱ ራሳቸውኛን ዳዊት እየሰማ ነው እስኪ አምጧቸው ይሄ ዘፈን የማን ነው ሲባል የከሌ ነው አመልማል ገብታ ነው በተል ኤስ የከሌ ነው ያበበና ይልማ እስኪ አምጧቸው ተብለን ሄድን ስንሄድ ሲያዩን በጣም ህፃናቶች ነን በቃ በጣም ግርሟቸውና እነሱ በሚሰሩበት ሰዓት ሰው አይገባም አሳታሚው ብቻና ቀራጩ ብቻ ነው የሚገባው የክብራቸውን መጠን ነው የሚነግረን በዝግ ነው የሚቀርጹትና የዳዊት ይፍሩ የሮሃ ባንድ ታሪክ ብታነሳው በየቦታው በየቀኑ ነው የሚነሳው እና እኔ ሰራው ሳይሆን ከናንተ ጋር